ኦርቶዶክስ ነኝ እኔ ጥያቄ መጠየቅ ፈልጌ ነበር። እሺ የምትቀበል ከሆነ ነብዩ መሐመድ ማለት ነው። ነብዩ መሐመድ እስልምና ሲጀምር በመካ ማለት ነው እና በእስልምና በቁረይሾች ተአምር እንዲያደርግ ጠይቀውት ነበራ ወይንም ደግሞ እንደዚህ ብዬ ልጠይቅህ ነብዩ መሐመድ ለነብይ ለመሆኑ ተጨባጭ ማስረጃ አቅርቧል ወይ ለማለት ፈልጌ ነው። ጥሩ ጥያቄ። ሁለት ነው ልመልስልህ። አንድ ነብይ ለመሆኑ ጥሩ ነብይ ሰለላሁ ዐለይሂ ወሰለም ነብይ ለመሆናቸው ማስረጃ አቅርቧል ወይ? አንድ አልጨረስኩም ጥያቄ። አንድ ነብይ ሲባል ወይንም ከፈጣሪ ነቢያቶች ከእግዚአብሔር ዘንድ ሲላኩ ወይንም ደግሞ ፈጣሪ ሲልካቸው ለነብይነታቸው የሚሆን ማስረጃ ይሆናቸው ዘንድ ወይንም ደግሞ ከህዝቦች መካከል ስለሚነሱ ከህዝቡ ለየት የሚል ተአምር ይሰጣቸዋል እና ለመሐመድ የተሰጠው ተአምር ምንድነው? ወይንም ደግሞ እዚህ ምድር ላይ ያለ የሰራው ተአምር ያደረገው ምንድነው? ከቁርአን ነው የምፈልገው፣ ከቁርአን ማስረጃ። እኔ ቁርአንን ሳነብ ነብዩ መሐመድ ተአምር እንዳደረገ የሚናገርበት ዮናስ አንተ አትገድብም። የእስልምና የማስረጃ ምንጮች ምን ናቸው? እኔ ጥያቄ ጠይቄ ከዮሐንስ ወንጌል ብቻ ነው የምፈልገው። ከማቴዎስ፣ ከማርቆስ፣ ከሉቃስ አልፈልግም ማለት ይቻላል አይቻልም? መለስልኝ። ልጠይቅህ እንደሱ። እሺ በጣም ጥሩ። ኢየሱስ ክርስቶስ ቃል መሆኑን የተናገረ ከዮሐንስ ውጭ ከሶስት ወንጌል አስጠን። አሁን ስለ እስልምና ነው የጠየቁህ እኮ ነው አይደል? ነብዩ መሐመድ ስለ ሃይማኖት አይደለም አሁን ያወራሁት። እኔ ለምሳሌ እንደም ክርስትና ላይ መጥቼ ከዮሐንስ ራእይ ብቻ ነው የምቀበለው ከአራት ወንጌላት ምናምን አልሰማህም አልቀበለህም ብዬ ብጠይቅህ የትም አትሄድም። ከአንድ ጥያቄ አትሄድም። ኢየሱስ ቃል መሆኑን የተናገረ ከዮሐንስ ውጭ አምጣ ብለህ የትም አትሄድም። ስለዚህ አያስኬድም። እንደሱ ጥያቄ ጠይቅና መልሱን ለእኛ ቆይ አንዳዳምጥህ ጥያቄ ጠይቀኝ አይደለ? የእስልምና የመረጃ ምንጮች ምን እንደሆኑ አታውቅም። በመጀመሪያ እሱን ላስረዳ፣ ከዚያ በኋላ ወደ መልሱ እንሄዳለን። ቆይ እኔ ልናገር መረጃ ምንጮች ቅድም መጀመሪያ ልናገር በማስረጃ ላውራ። ነብዩ መሐመድን እንደ ነብይነት የማልቀበልበት ምክንያት ምንድነው? ለነብይነቱ የሚሆን ምንም አይነት ተአምር አለማድረጉ፣ አለመስራቱ፣ አለማሳየቱ ነው። ማስረጃ አለው ከቁርአን ከተባልኩ ደግሞ ሱራ ምዕራፍ 2 ቁጥር 118 ላይ ነብዩ መሐመድ ይሄው ስማኝ ተረጋጋ። ነብይ መሐመድ ሰለላሁ ዐለይሂ ወሰለም ለነብይነታቸው ማረጋገጫ የሚሆን ተአምር አድርገዋል ወይ ብለህ ቅድም መጀመሪያ ጠይቀህ ነበር አይደለ? የመካ ሰዎች ጠይቀዋቸው ያደረጉት ነገር አለ ወይ ብለህ ጠይቀህ ነበር አይደለ? ልመልስልህ ወይስ ራስህ ጠይቀህ ራስህ እየመለስክ ነው? እሺ ከቁርአን ነው የምታሳየኝ? የቁረይሽ ሰዎች ጠየቁት ተአምር እንዲያደርግ ለነብይነት የሚሆን አንተ ቁርአን ምንድነው? ቆይ ዮናስ ረጋ በል እንጂ ቀስ በል። ቁርአን ምንድነው? የሙስሊሞች የመረጃ ምንጮች ምን ናቸው? ሐዲስ፣ ቁርአን። አይዋ አይያርል። ስለዚህ መመለስ አይችልም ማለት ነው። ሌላ ተደጋፊ ያስፈልገዋል ማለት ነው። እሺ በቃ የምትፈልገው ጥያቄ ብቻ ጠይቅ። እሺ ያላ እሺ የትኛውን ለማለት ፈልገህ ነው? የቁርአን የምትፈልገውን የቁርአን አንቀጽ አደልቁ ላይ ነው ክፈት። እሺ ሱራ ምዕራፍ 2 ቁጥር 118 ታውጣልኝ። እሱ ጋር ነብዩ መሐመድ ተአምር አላደረጉም ይላል። እሱ ጋር ነብዩ መሐመድ ተአምር አላደረጉም ይላል። አዎ ተአምር ምንም አይነት አለመስራቱን ያሳያል። ያሳያል ሳይሆን ይላል ወይ ነው ያልኩህ። ያንተን አላላ አይደለም ይላል። እሺ ምን ይላል? አንብበው። እሺ ምን ይላል? እነዚያም የማያውቁት አንተ መልእክተኛ ስለመሆንህ አላህ ያናግርህም ኖሯልን? ወይም ለእውነተኛነት ተአምር አትመጣልህንም ኖሯልን አሉ። እንደዚሁ እነዚያ ከነሱ በፊት የነበሩት እንደ ንግግራቸው ብጤ ብለዋል። ልቦቻቸው በክህደት ተመላለሱ። ለሚያረጋግጡ ህዝቦች አንቀጾችን በእርግጥ አብራርተናል ይላል። ይሄው ምን ይላል እዚህ ጋር ሱራ ምዕራፍ 2 ቁጥር 118 ላይ ወይም ለእውነተኛነት ተአምር አትመጣልህም ኖሯልን አላህ ነብዩ መሐመድ እነዚያ የቁረይሽ ሰዎች ተአምር እንዲያደርግ እንደጠየቁት ለነሱ ምላሽ መስጠት ሳይሆን መሐመድ ይሄን አላህ ፈቀይ ብሎ የመለሰ እያብራራሽ ነው። እየጠየቅኩ ነው እንጂ ነው አይደለም። አንብብ እኮ ነው ያልኩህ። ተአምር አላደረጉም ነብዩ መሐመድ የሚለውን አንብብ ነው የተባልከው። እያብራራህ እኮ ነው አንተ ካነበብክ በኋላ ብዙ ማስረጃ አለኝ። ይሄው ሱራ ምዕራፍ 6:37 ታውጣልኝ። እሺ በቃ እሺ
አውጣልኝ። ራሱ አነበበ ነብዩ መሐመድ ተአምር አላደረጉም የሚል የለም። ይኸው አላደረገም አልሰራም የሚል ነው ማሳየት ብዙ ወይ እሺ አንብብ፣ ቀጣዩን አንብብ። እሺ የምትፈልገውን አንቀጽ እያንዳንዱን እከተላለሁኝ። ከዚያ በኋላ ይኸውልህ አዳምጠህ ከ1000 በላይ ተአምር እንደሰሩ እየከፈኩ ያሳይሃል። ከ1000 በላይ ተአምር። አሁን የምትፈልገውን አንቀጽ ብቻ ላስጨርሰሽ። ባህን መጀመሪያ ላጥራለሁ። ቀጣዩን አንቀጽ አንብብ። ሂድ። ሱራ 6:37 ሱራ 6:37 ምን ይላል? አንብብ። እሺ ከጌታውም በእርሱ ላይ ለምን ተአምር አልተወረደም አሉ። አላህ ተአምርን በማውረድ ላይ ቻይ ነው በላቸው፣ ግን አብዛኞቻቸው አያውቁም ይላል። እሺ እና ምን ይላል? ተአምር አላደረጉም ነብዩ መሐመድ ይላል። ከጌታው በእርሱ ላይ ለምን ተአምር አልተወረደም አሉ እኮ ተወርዶላቸዋል። አሳየህ በቁርአን አይደል? ቁርአን ብለህ አትገድብ። ቅድም የእስልምና መመሪያ ምንጮች ምን ናቸው ስለው ቁርአንና ሐዲስ ብለሃል አይደል? ቆይ አንዴ እዚህ ቦታ ላይ በቁርአን የሚላለ አሁን ወይንስ እነዚያ ሰዎች የጠየቁትን ተአምር መደረጉን ሐዲስ ላይ ቃል በቃ እነዚያ ሰዎች አይተዋል። የመካ ሰዎች ተአምር ታዲያ ለምን አታሳየንም ብለው የጠየቁትን ነው እንዳለ አሁን የምታመጣው ቁርአን ላይ ገብቶሃል አይደል? ከዚያ በኋላ የመካ ሰዎች ጠይቀው ተአምራቱን እንዳዩ ላሳየህ ነው። ለዚያውም ኢየሱስ ያላደረገውን ተአምር ነው ማሳየህ። ማንም ነብይ ያላደረገው ተአምር ላሳየህ። እሺ ከቁርአን የለም ከሐዲስ ነው የምታሳየህ? ከቁርአን የለም ከሐዲስ ምናምን። ቁርአንና ሐዲስ አሁን ምን እንደሆኑ ላስረዳህ፣ ወይንም ንገረን እስኪ። ስለ ቁርአንና ስለ ሐዲስ ግንዛቤ ስጠን እስኪ። ምንድን ናቸው? አንተ እየለያያቸው ስለሆነ ነው። አሁን የሚለያዩ እንዳልሆኑ ወይ ላስረዳህ ወይ አንተ አስረዳህ ቁርአንና ሐዲስ ምን እንደሆኑ። እሺ አሁን ስማኝ፣ ከ6 በላይ ከ7 በላይ ማስረጃ ቁርአን ውስጥ አለኝ። ነብዩ መሐመድ ለነብይነቱ የሚሆን የመካ ሰው ነዋሪዎች ቁረይሾች ሁለቱንም ማየ ነው። ነብዩ መሐመድ ተአምር አላደረጉም የሚል ቃል ልታመጣ አልቻልክም። እየመጣ ያለው ሰዎች መጠየቃቸውንና ያ ተአምር ከአላህ እንደሚመጣላቸው የሚገልጽ ነው። አንድ አዳም ጥረጋ በለ ቁርአን ምንድነው? ሐዲስ ምንድነው? አንዴ አስረዳንና ካላወቅኩ ወይ ላስረዳህና ከዛ ወደ ሰሯቸው ተአምራቶች ልደረድርልህ ነው፣ ልሄድ ነው። አሁን ምንድነው ቁርአንና ሐዲስ አንድነታቸውና ልዩነታቸው ምንድነው? ንገረን እስኪ። እኔ የማውቀው እንግዲህ ቁርአን ራሱን ቻይ ነው፣ ለሁሉ ነገር መልስ አለው፣ መስጠት ይችላል። ሌላ ድጋፍ ያስፈልገውን ሲባል ነው የምሰማው። ቁርአን ቻይ ነው አይደለም ጥያቄ እሱ ሳይሆን የቁርአንና የሐዲስ አንድነትና ልዩነት ምንድነው? ንገረን። ቁርአን ለነብዩ መሐመድ ከ26 ዓመት ወይ ወረደልኝ ብሎ የምታምኑት መጽሐፍ ነው። ለ26 ዓመት አዎ አይደለም። ስንት ዓመት ነው? 23 ዓመት አላህ በጅብሪል አማካኝነት ለነብዩ መሐመድ ሰጠው ብላ ነው የምታምነው አይደለ? ሐዲስ ደግሞ ከ200 ከ300 ዓመታት በኋላ የነብዩ መሐመድን ንግግር ከሰዎች እየተቀበሉ የዘገቡት ነው። አያችሁ አይደለ? በቃ ይሄ ነው። አሁን እዚህ ጋር አሁን ላስረዳሽ ዮናስ፣ አሁን ማስረጃ በጠይቀህ ከየትም ልታወጣ ትችልም። አሁን ለሁለቱ ይሄው ስማኝ። እሺ ታወጣለህ ማስረጃ ለያዘህ በእያንዳንዱ ንግግር? አዎ ወይንስ ላስረዳ? እሺ በጣም ጥሩ። እሺ በጣም ጥሩ። ይሄው ላሳይ። ነብዩ መሐመድ በቃ ግልጽ ማስረጃ ምንም ተአምር አላደረገም የሚል አሳይ። ቆይ የምጠይቅህን አዳምጥ እንጂ አሁን የተናገርከው የቁርአንና የሐዲስን ማብራሪያ፣ አሁን ስለ ቁርአንና ስለ ሐዲስ የተናገርከው ማብራሪያ ዝም ብለህ ወደ ማስረጃው ሄድና ክፈት። ያላ ትልቁ ላይ ነህ። እሺ ሱራ ምዕራፍ 13 ቁጥር 7 ግባ። ምን ይላል እሱ ጋር? አሁን ስለ ቁርአንና ስለ ሐዲስ የሰጠህንን ማብራሪያ ነው ማስረጃ የጠየቁት። ቁርአን ማለት ለነብዩ መሐመድ በ23 ዓመት የወረደላቸው ነው የሚለውን ማስረጃ አምጣ። ክፈት። ያላ ሄሎ ክፈት። ያው ይሰማል። ቁርአን ማለት በ23 ዓመት የወረደላቸው ነው የሚለውን ከየት ነው ያገኘው? ክፈት። እኔ እሱ ምን ይሰራልኛል? ቁርአን ውስጥ አሁን የገባው በቃ አለፍ ነው። ስር ማስረጃ የለም። ሁለተኛ ሐዲስ ማለት ነብዩ መሐመድ ካረፉ ከስንት ዓመት በኋላ የተጻፈ ነው ያልከው? ከ200 ከ300 በኋላ የመጣ ተረት ነው። ማስረጃ ክፈት። ከ200 ከ300 ዓመት በኋላ እንደተጻፈ። ቆይ ጥያቄን አትፈልገውም? መጠየቅ አልችልም?
አንተ ለተናገርከው ማስረጃ ላይ ያልክ ክፈት። ለዚህ ማስረጃ አንተ እኔ ኢየሱስ ክርስቶስ የኔ ፈጣሪ ኢየሱስ ክርስቶስ ተአምር ማድረጉን አሳየኝ ከመጽሐፍ ቅዱስ ብትለኝ ሚሊዮን አሳያለሁ። እኔ ልጠይቅህ ነው። በጣም ጥሩ። ኢየሱስ ተአምር አሳያለሁ። አንተ እኔ እኮ ይኸውልህ አዳምጥ እኮ እሺ። ኢየሱስ ክርስቶስ ተአምር ማድረጉን የምፈልገው ከየት መሰለ? አይሁዶች በጣም ጥሩ እንደውም በጣም ጥሩ። ኢየሱስ ክርስቶስ ተአምር ሲያደርግ የነበረው በራሱ ነው ወይንስ አምላክ ነው በእርሱ በኩል ሲያደርግለት የነበረው? እግዚአብሔር ኢየሱስ ክርስቶስ ተአምር ሲያደርግ የነበረው በራሱ ሲያደርግለት በራሱ ነው። እግዚአብሔር አይደለም፣ በራሱ ነው ሲያደርግ የነበረው አይደለ? ኢየሱስ ከአብ ጋር አንድ በሆን በተአምር በማድረግ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። ተአምር ቢያደርግም ግን አብ ወልድ አብና መንፈስ ቅዱስ ደግሞ ከኢየሱስ ክርስቶስ ሌላ የሥላሴ አካል አሉ። በአንድነት ነው በምድር ተአምር የሚያደርገው። ከአብ ተነጥሎ ነው እየጠየቅኩ ያለሁት። ኢየሱስ የሚለው የስጋው ስሙ ነው የመለኮት ስሙ ነው? መለኮትና ስጋ የመለኮትና የስጋ መለኮትና ስጋ ሲዋሃድ ቃል ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። የመለኮት ብቻ አይደለም፣ የስጋ ብቻ መጠሪያ አይደለም። የስጋው ቃል ኢየሱስ ክርስቶስ መለኮትን መጠሪያ ነው ማለት ነው ኢየሱስ የሚለው አይደለ? አዎ። እርግጠኛ ነህ? አዎ። ይህ ኢየሱስ የሚለው ስጋ መለኮት የሚለው ነው። በመስቀል ላይ ሞተና አልሞተልህም? ቆይ አንተ ጥያቄ ለምን አልመለስክልኝ? አላስቀየርኩም። ተአምሩ ላይ ነኝ። ወዴትም አልሄድም። አብሽር፣ በቃ ወደ ተአምሩ ብቻ ልሄድ ነው። ኢየሱስ ክርስቶስ ሞቶ መነሳቱ ከተአምራት መካከል ነው አይደል? በቃ ተአምሩ ላይ ነው። አብሽር። ያ በስጋ የተገለጠው አምላክ የምታስበው ኢየሱስ ክርስቶስ ስጋ መለኮትም ነው። አትነጥለውም አይደለ? በፍጹም አይነጣጠልም አይደል? አይነጣጠልም። ፍጹም አምላክ ነው። አይነጣጠልም አይደል? በጣም ጥሩ። አደራህን እንዳትነጣጥለው። ኢየሱስ የሚባለው ስጋ መለኮትም ነው። ስጋና መለኮቱ አይነጣጠልም ብሎናል። አይነጣጥለውም ለዘላለም። በመስቀል ላይ ሞቷል አልሞተም? ይህ ኢየሱስ ክርስቶስ አዎ ሞቷል። ስለ ኃጢአታችን ሞቶልናል በመስቀል ኢየሱስ ክርስቶስ። ዮናስ ይሰማኛል? አቤት። ስጋ መለኮትም ነው ይህ ኢየሱስ የሚለው በፍጹም አይነጣጠልም ብለኸኛል አይደለ? ስጋና መለኮት ለቅጽበት ተለያይቶ አያውቅም። ስለዚህ ይህ ኢየሱስ በመስቀል ላይ ሞቷል አልሞተም? ሞቷል። በጣም ጥሩ። ተነጣጥሎ አያውቅም። አደራ እንዳትነጣጥለው፣ አደራህን። በመስቀል ላይ ሞቷል አይደለ? ሞቷል አይደል? በጣም ጥሩ። ስለዚህ አምላክ ሞቷል ማለት ነው። የሰላም አምላክ በስጋ ሞቷል። አምላክ በስጋ ሞቷል። መለኮት አልሞተም። መለኮት የሞተው በስጋ በተዋህደው ስጋ ግን በመስቀል ተሰቅሎ ሞቷል ብለን እናምናለን። እሺ አምላክ ሞቷል አልሞተም? አምላክና ስጋ ነው አይደለ? አምላክ ሞቷል እንዴ? አምላክ ሲጀመር እኮ እንደዚህ አምላክ ሟች ቢሆን አምላክ ስጋ ሳይዋሃድ በፊት በአምላክነቱ ሟች ቢሆን ኖሮ እኮ ስጋ ከድንግል ማርያም ይዞ መገለጥ ባላስፈልገው ነበር። ቀጥታ መጥቶ ስለኛ ሰላምታችን ይሞት ነበር ማለት ነው። አምላክ አይደለም የሞተው። ስለዚህ የሞተው አምላክ አይደለም። መለኮት በስጋ ነው የሞተው። መለኮት በስጋ ጥያቄን አዳም። ስለዚህ አምላክ ሞቷል ወይስ አልሞተም? መለኮት በስጋ ሞቷል። አምላክ መለኮት ሞቷል ማለት አልችልም። መነጠል አልችልም። በጣም ጥሩ። መለጠል አይቻልም። ስለዚህ አምላክ ሞቷል አይደለ? አምላክ በስጋ ሞቷል። በስጋ በለበሰው ስጋ በተዋህደው ስጋ ማለት ነው። በስጋ ሞቷል የሚል ጥቅስ አምጣ መጽሐፍ ቅዱስ ላይ። አምላክ በስጋ ሞቷል የሚል ጥቅስ አምጣ መጽሐፍ ቅዱስ ላይ። መለኮት ስለማይሞት ነው። መለኮት አይሞትም። አሁን ጥቅስ አለ? አምላክ በስጋ ነው የሞተው የሚል ጥቅስ አለ? ሽፍት አስደረገ ጥያቄውን እኮ የኔን ጥያቄ አልመለስክልኝም። ግን ይኸውልህ ሞቶ መነሳቱ ከተአምራት መሆኑን መጀመሪያ ስላስማማ ሆነ ስለ ተአምራት ነው። ስለዚህ አምላክ በስጋ ሞቷል የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ቆይ ወዴትም እንዳትሄድ። አምላክ በስጋ ሞቷል የሚል ጥቅስ አለ መጽሐፍ ቅዱስ ላይ ወይንስ የቤተ ክርስቲያን አስተማሪዎች ተረት ነው? ይሄ መልሳ ነው። ይኸውልህ ስማኝ፣ ኢየሱስ ክርስቶስ የእግዚአብሔር ቃል ነው። በስጋ ከመገለጡ አስቀድሞ የነበረ የፈጠረ ፈጣሪ ነው። ዮናስ አምላክ በስጋ ሞተ የሚል ጥቅስ አለ ወይንስ የለም መጽሐፍ ቅዱስ ላይ? ወዴትም አትሄድም። አለ። የቱ ጋር ነው ያለው? ክፈተውና
ቀጥታ ወደ ጥቅሱ ብቻ የቱ ጋር ነው የሚገኘው? በቃ ያስኩት መረጃ እኔ አሁን በሱ በኩል መረጃ መጽሐፍ ቅዱስ ላይ እንዳለ ምዕራፍና ቁጥር ማስረጃ የለም። የክርስቲያኖች የእምነት መሰረት የሆነው አምላክ በስጋ ላይ ሞተ የሚለው ማስረጃ ወፍ የለም። አንተ እኮ ስለ ነብይ እየጠየቅኩ አንተ ስለ አምላኬ ስለ ኢየሱስ ክርስቶስ ጠየቅከኝ። የኔ ጥያቄ መመለስ ካልፈለግክ ማለት ነው። እኔ ነብዩ መሐመድ ተአምር እንዳላደረገ ከቁርአን ውስጥ ላሳይህ ነበር ብቻ እያስኬድኩት አልነበር። ግን ኢየሱስን አነሳለሁ እንዳያነሳው ኢየሱስ መድኃኒት አምላካችን ተአምር አድርጎ ለራስህ ያዘዘርከው ራስህ እንዳመጣሁትና ግርፍ አደረግኩህ። የእምነትህን መሰረት ውድቅ አደረግኩልህ። ስጋ ቢሏቸው ቄሶች የሚነግሯቸው ወላሂ ውሸት ነው። እናንተን ለመሰወር የሚጠቀሙት ቃል ነው። ልጠይቅህ አሁን አንተ ሰው ነህ አይደለ? ሰው ነህ። እኔ ያው ሰው ነኝ። ሄሎ ሰው ነህ። እሺ አንተ የምን ውጤት ነህ? የነፍስና የስጋ ውጤት ነህ አይደለ? አይደለ? እኔ ያው የነፍስና የስጋ ውጤት ነኝ። ስለዚህ አንተ አሁን ለምሳሌ ጌታ ኢየሱስ ክርስቶስ በተናገረው ቃል በአንተ በዚህ ላስረዳህ ነው የፈለኩት እና ጌታ ኢየሱስ ክርስቶስ ምን ብሏል? ስጋችሁን የሚገድሉትን አትፍሩ፣ ነፍሳችሁንም ስጋችሁንም አንድ አድርጎ በገሃነም መቅጣት የሚችለውን እርሱን ፍሩት ብሏል። ምክንያቱም ነፍስ አይሞትም ብሏል። እንደ ሰውኛ እንኳን እንደኔ ማለት ነው። አሁን እኔ ለምሳሌ አንድ ሰው በሞት እንኳን ነፍሴ አትሞትም። የሚሞተው ነፍሴ አትሞትም፣ በስጋ ነው የምሞተው። ገብቶሃል? ክርስቶስ ደግሞ መለኮት ነው። እኛ እሱ ፈጣሪ ነው፣ አምላክ ነው። አምላክ በአምላክነቱ አይሞትም። ምክንያቱም አምላክ ባህሪው የማይሞት ስለሆነ ማለት ነው። ይሰማል እኮ እሱን እኮ ነው አሁን ማምጣት ያልቻልከው። አምላክ በስጋ ሞተ የሚለውን ቃል ይነግሯቸዋል እንጂ ነገር ግን ማስረጃ የለውም። አሁን በቃ ወደ አንተ በነፍስ ትሞታለህ። ስለዚህ እኔም አምላክ ልሆን ነው እንደሱ ብለህ ከሄድክ እኔም እንዳንተ ቦታ በመቃብር ውስጥ ወደ አምላክ አትሄድም ማለት ነው። ከሞት በኋላ ህይወት የለም ብለህ ታምናለህ ማለት ነው። አዳምጥ። ስለ ነፍስና ስለ መለኮት በጣም የተለያዩ ናቸው። ገብቶሃል አይደለ? አሁን እያወራን ያለነው እኛ ስለምን መሰለህ? ስለ መለኮት ነው። አምላክ በስጋ ሞተ የሚል ቃል መጽሐፍ ቅዱስ ላይ ሽታው የለም አንዲት ቦታ ላይ ማለት ነው። ግን እንደሱ ብለው እናንተን ይሸውዷቸዋል። ይሄ ስህተት ነው። አሁን ወደዚያ ስመጣ እንደሱ የሚል የለም። ዮናስ ቅድም አምጣ ብዬ አሁን ማስረጃ ሊያስቆም ብለህ ነበር። ሌላ ጊዜ አምጣለሁ ብለሃል። ይህ ቤት ስራ ላድርግልህ። እሺ አሁን ወደ ጥያቄ ልመለስልህ ነኝ። የምታነሳቸው አንቀጾች ቁርአን ላይ ያሉት ወደ 6 እና ምናምን ያልካቸው ምን ለማለት ተፈልጎባቸው ነው? ለመሆኑ ነብዩ ሰለላሁ ዐለይሂ ወሰለም ተአምር እንዳላደረጉ ያሳያል ወይ ወደሚለው አሁን ልምጣልህ። እሺ በመለኮት አለመሞቱ ማስረጃ ላሳይ እንዴ? ማስረጃ ልስጥህ። ችግር የለውም። አምላክ በስጋ ሞተ የሚለውን ጥቅስ አሳይ። ችግር የለውም። አምላክ በስጋ ሞተ የሚለውን ልብ በሉ። አንተ ኢየሱስ ክርስቶስ በመለኮት ሞቷል ብለህ ነው የምታምነው አንተ? መለኮት አይሞትም እንጂ ሲጀመር ኢየሱስ አምላክ አይደለም እኮ እያልኩህ ነው። በራስህ አንደበት እያረጋገጥኩልህ ነው። አምላክ በስጋ ሞተ የሚል ጥቅስ አሳየኝ ነው አሁን እኮ። እኔ ኢየሱስ ክርስቶስ ደግሞ አምላክ ነው፣ በስጋው በተዋህደው ስጋ በመስቀል ተሰቅሎ ሞቷል እያልኩህ እኮ ነው። ኖ እሱን አይደለም፣ አትቀይር ሀሳብህን። መለኮት በስጋ ሞተ የሚል ጥቅስ ነው የጠየቅኩህ። ጴጥሮስ ምን ይሻላል? ፈጣሪ ልክ ወደ ኢየሱስ ጋር ሊገባ ነው። አሁን ሊገባ ስለ ወደ ኢየሱስ በሙሐመድ አፈርኮ ሊላይ ነው እንደገና። ከዛ እንደገና ኢየሱስ ጋር ስናወራ ጊዜ ሙሐመድ መልሰል። ከዛ ሙሐመድ ጋር ስናወራ እንደገና ሰል። አሁን አዳምጥ እሺ። ለጠየቀው ጥያቄ ጥሩ ጥያቄ ነው የጠየቀው። ለክርስቲያኖች የሚጠቅማል። ጥያቄው ምን መሰላችሁ? ገና ሲገባ ጊዜ ጠየቀው። የመካ ሰዎች የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት ለማረጋገጥ ተአምር ጠይቀው ነበር። ታዲያ ተአምር ሰርቶ አሳይቷቸዋል ወይ ነው ጥያቄው። ምክንያቱም አለ አንድ ነቢይ የነቢይነቱ ማረጋገጫ የሚሆን ህዝቦች ተአምር ሲጠይቁት ያደርግላቸዋልና አለ። በጣም ጥሩ። አዎ ነቢያችን ሰለላሁ ዐለይሂ ወሰለም ተአምራትን ተጠይቀው ህዝቦቻቸው ጠይቀዋቸው አድርገውላቸዋል። ምን ከተባለ ሰአለ አህሉ መካ፣ ሙስሊም ላይ የተዘገበ ሐዲስ ነው። ልንገራችሁ ቃል በቃል ሰአለ አህሉ መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ። የመካ ሰዎች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ተአምር እንዲያሳዩቸው ጠየቋቸው ይላል። እያችሁ ህዝቦቻቸው ጠየቁ።
ምን እንዲያሳዩ? ምልክት ወይንም ተአምር እንዲያሳዩቸው። ምን ያሳዩቸው ታዲያ? ፈአራሁ ሚን ሽቃቅ አልቀመር የጨረቃን መከፈልንም አሳዩቸው ይላል። ጨረቃን ከፍሎ ያሳየ ነቢይ ከነቢ ሰለላሁ ዐለይሂ ወሰለም ውጭ ሌላ ማንም የለም እዚች ምድር ላይ። አሁን ይሄን የመካ ሰዎች ጠይቀዋቸው እንዳሳዩቸው ቃል በቃል ላሳያችሁ፣ ማስረጃ አውጥቼ ማለት ነው። አሁን ዳይ ወደ ማስረጃ እንሄድ። ያውና እሺ ወደ አማርኛ ልቀይርላችሁ። ያውና ነቢዩ ሰለላሁ ዐለይሂ ወሰለም ሰአለ አህሉ መካ አዩሪየሁም አያ። ወደ አማርኛ ልቀይረው። ይታያቸዋል። ህዝቦቻቸው ተአምር እንዳሳዩቸው ጠይቀዋቸው አሳይተዋቸዋል ወይ ነበር ጥያቄው። ልጁ ያው ቃል በቃል መልሶ የመካ ሰዎች ይላል የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ምልክት እንዲያሳዩቸው ጠየቁት። ከዚያም ምንን አሳዩቸው? ጨረቃን በሁለት የተከፈለች ሆኖ አሳዩቸው። በመካከሏ ሂራን እስኪያዩ ድረስ ይላል። ገብቷችኋል አይደል? ያውና ነቢያችን ሰለላሁ ዐለይሂ ወሰለም ጨረቃን ለሁለት የተከፈለ ሆኖ አሳይተዋቸዋል። የመካ ሰዎች የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ምልክት እንዳሳያቸው ጠይቁት። ስለዚህም ጨረቃን ለሁለት ተከፍላ አሳያቸው እና ይሄን ይመስላል። ነቢያችን ሰለላሁ ዐለይሂ ወሰለም ተአምራትን እንዲያሳያቸው ህዝቦቻቸው ጠይቀዋቸው አሳይተዋቸዋል። ይሄን ይመስላል። ነገር ግን ኢየሱስ ክርስቶስን አይሁዲዎች ተአምር እንዲያሳያቸው ጠይቀውት አላሳያቸውም። ማስረጃ ከፈለክ እሰጥሃለሁ መጽሐፍ ቅዱስ ላይ። እንዴ አንተ እኔ ከቁርአን እኮ እያሳየሁ ነው። ነብዩ መሐመድ ተአምር ማድረግ አይችልም ይላል ቁርአን። አንተ ከሐዲስ ለምን ታሳየኛለህ? ከቁርአን ከሐዲስ የትኛውን ትቀበላለህ? ግን ጠየቅንህ። ነብዩ መሐመድ ተአምር ሊያደርግ አይቻልም የሚለውን አሳይ ስንልህ ልታሳይ አልቻልክም እዚያ ጋር። ነገር ግን አሳያቸው። ቆይ ረጋ በል አሳያቸው። ቀስ በል አንዴ፣ ቀስ በል። ማስረጃ ነው የምፈልገው። ረጋ በል፣ ቀስ በል። ማስረጃ ልስጥሽ። ከቁርአን ማስረጃ ልስጥሽ። ምንም ተአምር መስራት እንደማይችል ምንም እንዳላደረገ። ወይ አትረጋጋም? ምንም ማድረግ አይቻልም። ሰማችሁ ክርስቲያኖች? ምንም ማድረግ አልተቻለም። መረጋጋት አይችልም። በጣም ተናዷል። ይህን ስላሳየውም ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ፊታቸው ቁመው ጠየቋቸው። ተአምር እንድታሳየን እንሻለን አሉ። ወዲያውም ማሳዩቸው ነቢ ሰለላሁ ዐለይሂ ወሰለም። ኢየሱስ ክርስቶስ ግን አይሁዲዎች ተአምር ጠይቀውት አላሳያቸውም እያልኩህ ነው። አንተ ባመጣኸው ሚዛን ኢየሱስ ሐሰተኛ ሊሆንልህ ነው። ማስረጃ ያወጣልህ ነው። ልክ እኔ እንዳሳየሁት አሁን በቁርአን በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ጠይቀዋቸው እንዳሳያቸው፣ እኔ ደግሞ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ማሳየት እንዳልቻለ ላሳየህ ነው። ምን ትላለህ? አሁን ቢዮተን አንሳ። እኔ ኢየሱስ ተአምር አያደርግም ወይንም እንደው ሐሰተኛ ነው ልላችሁ አይደለም። እንደው እንደ መጽሐፍ ቅዱስ ነው የምናይላችሁ፣ ወይንም ደግሞ እሱ በመጣበት መንገድ ልሄድለት ብዬ ነው እንጂ መሲሁ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ በርካታ ተአምራትን ያደረገ ታላቅ የአላህ መልእክተኛና ነቢይ ናቸው ብለን እናምናለን እኛ ሙስሊሞች። ኢየሱስ ወይም ዒሳ ተአምር አላደረገም ማመን እየሰማ ረጋ በልሽ ዮናስ። ኢየሱስ ክርስቶስ አይደለም ከኔ መጽሐፍ ቅዱስ ከአንተም ራሱ ብዙ ታምራት እንዳደረገ ማሳየት ይችላሉ። እሱን እንተውና ጥያቄ እሱ አይደለምና ነብዩ መሐመድ ግን ከቁርአን ላሳየው እያልኩ ነው። እኮ ተናገርክ አይደለ? በሱ ላይ ሀሳብ ልስጥህ። ኢየሱስ አይደለም በመጽሐፍ ቅዱስ በቁርአን ላይ ተአምር አድርጓል። እሺ ረጋ በል፣ ቀስ በል። እንደሱ አልከኝ አይደለ? ለዚህ ሀሳብህ ደግሞ ሀሳብ ልስጥህ። እኔ ደግሞ ማስረጃ እዛው መጽሐፍህ ላይ ያለ እያልኩህ እኮ ነው። ተአምር እንዳሳያቸው ጠይቀውት አይሁዶች ሊያሳያቸው አልቻለም እያልኩህ ነው። ሐሰተኛ ሊሆን ነው ማለት ነው። አሁን ማስረጃውን ላሳየህ። እሺ አንዴ ልክፈትልህ። ረጋ በል እባክህ፣ አትረብሽ። አሁን ላሳየህ። ኢየሱስ ክርስቶስ ተአምር አሳየን ብለው ጠይቀውት ማሳየት እንዳልቻለ ኢየሱስ ኑ ላሳያችሁ። መጽሐፍ ቅዱስ ይዘሃል ዮናስ?
ዮናስ 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 አለ አለህ ወይ? ዮናስ በቃሽ። ከሌለ ሌላ ሰው ጥያቄ ያለው መቀጠል ይችላል። እሺ ማቴዎስ ወንጌል ምዕራፍ 12 ቁጥር ማቴዎስ ወንጌል ምዕራፍ 12 ቁጥር 39 ምን ይላል? መጽሐፍ ቅዱስ ይዛል እንዴ? አሁን ውይይታችን ገብቼ የጠየቅኩ ምንድን ነው? ምን ብዬ ነው የጠየቅኩ? ምንም ማድረግ አይችልም። አሁን ውይይታችን ገብቼ የጠየቅኩ ምንድን ነው? ምን ብዬ ነው የጠየቅኩ? እሺ መወያየት የሚችል ሰው ይቀጥል። ዮናስ ከላይ ያለው አዲሱ ዮናስ እንዴት ነህ? ዮሐንስ ሰላም ዮሐንስ አለ? ቆይ ለምን አትመልስለት? መለስንለት እኮ ባለማህተቧ አሳየኝ ነብዩ መሐመድ ተአምር የሰሩበትን አለ። ለህዝቦቻቸው ጠይቀዋቸው ያ እየሻረል እንዴ? ለምን ራሳቸውን ትሸውዳላችሁ? አሳየ ነው። እሺ በቁርአን ላይ ተአምር አልሰሩም የሚል አለኝ አለ። ሁለት አንቀጽ ቀድም አየንለት አለ ወይ ስንለው የለም በፍጹም። ህዝቦቻቸው እንደጠየቁ እና ያንን አምላክ አላህ ሱብሓነሁ ወተዓላ ማድረግ እንደሚችል የተናገረበትን አመጣ። ግን ነቢዩ መሐመድ ተአምር አላደረጉም የሚል ቃል አሳየናል ነው ሊያሳይ አልቻለም። ደጋግሞ እሱ ላይ ነው ትኩረቱ። ነገር ግን ኢየሱስ ተአምራትን እያለ በእርሱ ተምሳሌት ሊያደርግልኝ ስለፈለገ ወደ መጽሐፍ ቅዱስ የገባውለት ለዚሁ ነው። ያውን ግን ኢየሱስ ክርስቶስ አይሁዶች ተአምር አሳየን ብለው ጠይቀውት አላሳያቸውም። በአንተ መንገድ ሐሰተኛ ይሆናል ኢየሱስ እያልኩት ላሳየህ ስለው እምቢ እያለ ነው። ዮሐንስ አሁን ይሄን ያህል። ዮሐንስ ሰላም እንዴት ነህ? ዮሐንስ ዮሐንስ አለ? እሺ መግባት የሚፈልግ ክርስቲያን ካለ 3 ቁጥር የጻፈና ይግባ። እንደገና ለመረዳትና ለማወቅ ይሁን ረጋ ባለመንፈስ ማውራትን እንትን በለው። እሺ እንደሱ ቢሆን የተሻለ ነው እላለሁ። እሺ ዳኒ ሰላም ሰላም፣ እንዴት ናችሁ? ለማን ነው አለሁ፣ እግዚአብሔር ይመስገን። አለሽ ኢየሱስ ክርስቶስ ተአምር እንዲያሳይ ጠይቀውት አይሁዲዎች አሳይቷቸዋል ወይንስ አላሳያቸውም? እኔ የገባሁት አጋጣሚ ነው፣ ግን እኔ የማውቀውንም አምነዋለሁ የማምነውንም ነው የማውቀው። ያው እንደ ሃይማኖቴ ነው። ቢያንስ አሁን ለምሳሌ እኔ ካለሁበት አካባቢ ሙስሊምና ክርስቲያን በአንድ ነው ያለን። ለምሳሌ እኔ እናቴ አባቴ ሙስሊም ነው፣ እናቴ ክርስቲያን ነች። ግን እነሱ ተጋብተው በአንድ ላይ እኔን ወልደውኛል። ስለዚህ እዚህ ገብቼ አጋጣሚ ነው የገባሁት እንጂ እኔ ስለዚህ ሃይማኖት የማውቀው የለኝም። ክርስቲያን ሁኜ ነው ያለሁት። በክርስቲያንነቴ ነው የምቀጥለው እንጂ እንደዚህ እንኳን ይሄን ውስጡን ኮዝ እኔ ዲስሬስፔክት ማድረጉም ሃይማኖት የለኝም። ሙስሊሙንም እንደ ሙስሊሙ እንኖራለን፣ እኛ ተጋብተን ያለ ነው። ክርስቲያንም እንደ ክርስቲያን ነው እንጂ አሁን እሱን የምመልስበት አቅም አይኖረኝም ብዬ አስባለሁ። እኔ ክርስቲያን መሆኔ ነው እንጂ እንደ ክርስቲያንነቴ ጥያቄ ያለህ በእስልምና ላይ ምንም አልጠይቅም፣ እንዲህ ብዬም አልጠይቅም። እኛ ያቆዩን እናት አባቶቻችን ጥሩ ሆነው ነው ያሉት። እኔ አላቅም እንዲህ ብዬ ስጠይቃለሁ። እኛውን ተግባብተን ያለን ግን እንዲህ ብዬ ሙስሊም እንዲህ ናችሁ ተባብለን አናቅም። ስንኖር ባንድ ነው የምንበለው፣ ባንድ ነው የምንጠጣው፣ አብረን ነው ያለነው። ግን እንዲህ አይነት ሃይማኖታችሁ እንዲህ ነው ብዬ ጠይቄም አላቅም። አሁንም አንጠይቅም። ተከባብረን ነው የምንኖረው። ቲክቶክ ከመጣ ወዲህ ነው ይሄ የታወቀ። በዛ ገብቼ ደግሞ እኔ መናገር አልችልም። ይቅርታ፣ አጋጣሚ ነው ይገባል። እሺ ከሞተው አምላክ ውጭ ሌላ አምላክ የለህም? ምንም የለኝ። በጣም ጥሩ። አብ አምላክ ነው አይደለም? እሱ እንደ ስትቆጥረው ነው። አብ አምላክ ነው አይደለም? አብ ወልድ መንፈስ ቅዱስ አንድ ነው። አብ ወልድ መንፈስ ቅዱስ አንድ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ እና የለም ካላሳየን የቱ ጋር ነው ያለው? የለም። አይ ነው ኧረ አለ። አብ ወልድ መንፈስ ቅዱስ የሚል መጀመሪያ የኛ መጽሐፍ ቅዱሳችን ስትገባ ምንድን ነው የሚለው? እንዲህ የሃይማኖት ትምህርቱ መጀመሪያውስ ምንድን ነው? የኛ እንደሱ የሚል የለም። ሙሉ መጽሐፉ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም።
አሁን እኛ በስመ አብ ወወልድ ወመንፈስ ቅዱስ የምንለው ምን ለማለት ነው? እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ትላላችሁ አይደለ? እንደሱ የሚል የለም መጽሐፍ ቅዱስ ነው። እና ከአንተ ጋር እንዴት ብዬ እከራከራለሁ? አንተ የምታውቀው አልፋ አልፈ የምትለው ንሁስ ገና ነህ። ቆይ መጽሐፍህ ጋር እያከራከርኩህ እኮ ነው። ገና ላስማማችሁ። የእናንተ የክርስቲያኖች እምነትና መጽሐፍ ቅዱስ ላይ ያለው እምነት ሰማይና ምድር። አንዲት ቦታ ላይ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም። ግን የክርስቲያኖች የእምነት መሰረት ነው። በጣም የሚያሳዝነው ግን መጽሐፉ ላይ ማስረጃ የለው። አሁን ያለው መንገድ ምንም መጽሐፍ ላይ እንዳለና እንደሌለ እንኳን አታውቅም ዳኒ። ኦኬ እሺ። አሁን አንተ የለም አልከኝ። እኔንም እሱ የምታሳምንበኝ መንገድ ለምሳሌ አሁን የለም አልከኝ። እኔ ግን አውቀዋለሁ። እናት አባቶችም ያቆዩት እሱ መጽሐፍ ነው። እኛ የምንጠቀመው በስመ አብ ብለን በቃላችን የምንዘውን አንድ አምላክ ብለን እናምነዋለን። የምናምነውም ደግሞ የምናውቀውን ነው። የምናምነውን እናውቃለን። ስለዚህ አሁን እኔ ለምሳሌ አሁን አንተን እንዴት ብዬ ልጠይቅ? ለምሳሌ አሁን አንተ ከመጽሐፉ ውስጥ የለም አልከኝ። አሁን አንተ የምትይዘው ጥቅስ ነው። ለምሳሌ የሆነ ጥቅስ አለን የሆነ እዚህ ላይ ማድረግ እችላለሁ። ይሄ ምን ይላል ብዬ ብጠይቅ አሁን ይሄ ኢብራሂም ነው የሚባል ምንድን ነው? አንተ ከሱ በጣም የተሻልክ ሰው ነህ፣ ትትናለህ። እኔ አንተ እንዲህ ሪስፔክት አላደርግም። ኢብራሂም እንደገባ ኦሪት ነው ኦሪት ዘጸአት ነው ኦሪት ዘዳግም ነው የሚጠይቅ እሱ ልጅ። አሁን ብዙ ቀን አስገብቶኛል። ግን አሁን ያንተ ጥያቄ በጣም ይመቸኛል። ረጋ ባለ መልኩ ነው ግን አሁን እኔ ይሄን የለም ብዬ እንዳልከራከርህም በቃሌ እንኳን እያልኩልህ ነው። መቼም ፍጥረት ነው ይሄ ዝም ብሎ ነው አትለኝም። ዝም ብላችሁ ፈጥራችሁ አምታችሁት ነው አትለኝም። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ በአንድ አምላክ እናምናለን አሜን ብለን ስንል አሁን ይሄን መጽሐፍ ቅዱስ ገፍተህ አሳየኝ አልከኝ። መጽሐፍ ቅዱስ ላይ መጀመሪያ የምንለው እኛ ከመጀመሪያው ከሃይማኖት መነሻው እሱ ስለሆነ እሺ በጣም ጥሩ። ይኸውልህ አሁን ያልኩት ጥቅስ መጽሐፍ ቅዱስ ላይ አሁን የሚነግሯቸው እሱ የለም። በጣም አዝናለሁ። የለም መጽሐፍ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያስተምሯቸዋል። ግን እንደዛ የሚል የለም። ምን እንደ አንድ አምላክ ብሎ የሚገልጸው ማንን እንደሆነ ልንገርህ ዳኒ። አንድ አምላክ ብሎ የሚገልጸው መጽሐፍ ቅዱስ ላይ አብን ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ምን ይላል? ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል። አያርና አብን ነው አንድ አምላክ ብሎ የሚገልጸው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አባት ሆይ አንድ እና ብቸኛ እውነተኛ አምላክ አንተ ነህ እያለ አብን ይገልጸዋል። አብን ወልድ መንፈስ ቅዱስን አንድ አምላክ ነው የሚል ሳይሆን ያለው አብ አንድ አምላክ ነው የሚል ጥቅስ ነው ያለው። ነገር ግን ክርስትና የምታስተምራችሁ ሶስቱን ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብላ አስተምራችኋል። ለዛ ብል መጽሐፍ ቅዱስ ላይ የለም። አንድ አምላክ የተባለው አብ ነው። ይህን ይመስላል። ወልድና መንፈስ ቅዱስን አይደለም። ኦኬ አሁን እኔ ለምሳሌ ልስለም ብል ያንተን ሃይማኖት እንዴት ታስረዳኛለህ? ይሄ መጀመሪያው በጣም ጥሩ። የኛ ሃይማኖት አምላክ አላህ ሱብሓነሁ ወተዓላ ራሱ የደነገገው ነብያቶች የሰበኩት እንደሆነ እነግርሃለሁ። ከሌሎች የሚለይበት አንደኛው እርሱ ነው። ሌሎች ሃይማኖቶች ጋር ስትሄድ ጊዜ አምላክም ሆነ ነብያቶች እውቅና አልሰጧቸውም። ለምሳሌ መጽሐፍ ቅዱስ ላይ እግዚአብሔር ወይም ነብያቶች ክርስቲያን ሆኑ ብላ ያዘዙበት ቦታ የለም። በቁርአን ላይ ስትመጣ ግን ለዚህ መልስ ታገኛለህ። አምላክ አላህ ራሱ ቃል በቃል ሙስሊሞች ሁሉ ብላ ያዘናል። በሱራ አሊ ኢምራን ላይ ምን ይላል? ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ ይላል። በሌላ ቦታ ላይ ነብያቶች ያዕቆብን ብንወስድ ምን ይላል? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ልጆቼ ሆይ አደራ እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። አንደኛው ይሄ ነው። ሁለተኛ እስልምና ከሌሎች የሚለይበት ነገር ምንድን ነው? አምላክ በማንነቱም በምንነቱም አንድ ብቻና ብቻ ነው። አንድም ሶስትም ነው ብለህ የምትገልጸው አይደለም። በመለኮት አንድ፣ በአካል 3፣ 10 ብሎ ገለመለ የለም። እርሱ በማንነቱም በምንነቱም አንድ ብቻ ነው አላህ። ስለዚህ ባህሪው ሲናገር ቁል ሁወ አላሁ አሐድ ይላል። በል እርሱ አላህ አንድ ብቻ ነው እያለ ይናገራል። እርሺ ከእርሱ በስተቀር ሌሎች በአካል ምናምን ይባላሉ የለም ከእርሱ ጋር። ይህንንም ሲናገር አምላክ አላህ ሱብሓነሁ ወተዓላ ወኢላሁኩም ኢላሁን ዋሒድ ላኢላሃ ኢላሁ ይላል። እኔ አምላካችሁ አላህ አንድ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አብሮኝ የለም እያለ ይናገራል። እሺ ሁለት ሊሆን ይችላል ወይ? ላ ሁለትንም አንስተው በፍጹም ሁለት አይደለሁም ብሎ እሱንም አውግዞታል። ቃለ ሱብሓነሁ ወተዓላ ወላ ተተኺዙ ኢላሀይኒ ኢስነይኒ ኢነማ ሁወ ኢላሁ ዋሒድ። ሁለት አድርጋችሁ አትያዙ፣
እኔ አንድ ብቻ ነኝና አለ። እሺ ሶስትስ ሊሆን ይችላል ወይ? ላ ሶስትንም አንስቶ ሶስት አይደለሁም ተጠንቀቁ ከዚህ ንግግር ብሏል። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ ይላል። ሶስት አትበሉኝ ከዚህ ንግግራችሁ ተቆጠቡ፣ እኔ አንድ ብቻ ነኝና ያ ነው። ሌላው የምታምነው አምላክ አላህ ሱብሓነሁ ወተዓላ ከሌላ ለየት የሚያደርገው እርሱ ለዘላለም ሕያው ነው። ለቅጽበት እንኳን ሞት የሚነካው አምላክ አይደለም። እኔ በአንተ በቃ ባለህ አቋም ደስ ነው የሚለው። ሰውን ዲስሪስፔክት አታረግም። ብዙ ጊዜ እኔ እከታተልሃለሁ ዝም ብዬ ከታች ሆኜ ግን እኔ በቃ ቢያንስ እነዛ እንኳን ደስ ከኛ የሞቱቱ ባላህም በእግዚአብሔርም ስንሞት አንድ ነን ያሉት ብቻ ለእኔ በቂ ነው። ምን እንደሆነ ታውቃለህ? አሁን እኔ ወደ አንተ መምጣትም አልችልም። ምክንያቱም የማልመጣበት መንገድ አለ፣ ግን የራሴን ይዤ ብኖር ይሻለኛል የሚል ጸባይ ነው። አሁን እኔ ብዙ እውቀት ስለማይኖረኝ ከታች ሆኜ ዝም ብዬ እንደዚህ የሆነ መግቢያ ብሰጥህ የሆነ ጥቅስ ይዘህ በዛ ጥቅስ ልትል ትችላለህ። እኔ ግን እሱን ማለትም አልችልም። ያው በቃ እንደ ሃይማኖት አንተንም አከብርሃለሁ። ስሞትም ባላህም በእግዚአብሔር ዘንድ አንድ እስከሆነ ድረስ እኔ በሃይማኖቴ ቆይ ደስ ይለኛል። ያው እኔ ደግሞ እሱን ብዬ አልናገርህም። ይሄን እንደምን ታደርጋለህ ብዬ የምለው ነገር የለኝም። ግን እኔ አንተ ስላልከኝ ሳይሆን ዝም ብዬ እምነቱን አንዴ ስለተቀበልኩት በጣም ዝም ብዬ በውስጥ ያለው እምነት እሱ ብቻ ነው። ይኸውልህ ዳኒ፣ አንተ አሁን አይምሮ አለ ከእንስሳት የምንለይበት ነገር አንድ ነገር ምን መሰለህ? አይምሮ የሚባል ነገር አለን። ማሰብ አንድና አንድ ሲደመር አንድ ሶስት ነው ብዬ አድርጌ ከሆነ ግን ይህን ነገር አይምሮዬን በማገነዝብበት ጊዜ አንድና አንድ ሁለት እንደሆኑ ስረዳ ከቤተሰብ ይዤ የመጣሁት ሶስት ነው እያሉ ለካ ስህተት ነበር፣ እውነቱ ሁለት እንደሆነ አገኘሁኝ የሚባል ነገር አለ። እንደው እንደ ምሳሌ ነው የምሰጥህ። ገብቶሃል አይደለ? ለምሳሌ አሁን እሱን ጠየቅኝ። አሁን አንተን በጣም ተቀበልኩ፣ ሁሌም እቀበልሃለሁ። ግን አሁን ኢብራሂም ቤት የሆነ ቤት ገባሁ፣ ኦሪት ዘዳግም የሚለውን ኦሪት ዘጸአት። አሁን ይሄ ከእናንተ ቤት እንዴት ይነበባል? እንዴት አሁን ይሄ እንዴት ይነበባል ይሄ የሚለው አለ። ቢያንስ ከእስልምና ላይ ስንት ቦታ ላይ ነው ያለው? አሁን በቃ ብልት የሚለውን ብቻ እሱ ልጅ እኔ ማርያምን የእውነት ልንገርህ እሱ እንዲሁ ለመስለም ብፈልግ ራሱ በኢብራሂም የተነሳ አልሰልምም ራሱ ልንገርህ። እስላምን መርምርና ሃይማኖቱን አንተ በደንብ እንትን በል አዳምጥ። እኔ ሃይማኖትማ እኮ የታወቀ ነው አውቀዋለሁ። እኔ ግን እንደማውቀው ኦኬ ኒውት ላርክ ስነግርህ ጊዜ ምን አልከኝ? ጥሩ ጥያቄ ጠይቀህ ነበር። እስልምናን እንድቀበል አሁን አንተ እንዳው ብትፈልግ ምንድን ነው የምትነግረኝ ስለ እስልምና ስትል ጊዜ ከልብህ ልታዳምጠው ይመስለኝ ነበር። ስለ እስልምና ምንነት፣ የእስልምና አስተምህሮ ምንድን ነው የሚለውን ከነቢያት ትምህርት ጋር ያለውን ትስስር ምናምን ስገልጽልህ እሱን ልታዳምጥ ፈልግ መስሎኝ ነበር። አዳምጬሃለሁ ሁሱ አዳምጬሃለሁ። ይቅርታ እንደሱ ከሆነ የአምላክን ማንነት በደንብ አድርገህ መጽሐፍ ላይ የተገለጸውንና ኢስላም ላይ ያለውን እሱን በደንብ አድርገህ እንትን በልሽ። ለማንኛውም አንደኛ ልታውቅ የሚገባው ነገር አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ መጽሐፍ ቅዱስ ላይ የለም። ሁለተኛ እግዚአብሔርም ሆነ ነቢያቶች ክርስቲያን ሆኑ ብሎ ያዘዙበት ቦታ የለም። ሶስተኛ አምላክ አንድ ብቻ እንጂ ሶስት አይደለም፣ አንድም ሶስትም ተብሎ የሚገለጽ አይደለም። አራተኛ አምላክ ዘላለም ሕያው እንጂ የሚሞት አይደለም። እነዚህ ነገራቶችን እነዚህ በደንብ አድርገህ እንትን በላቸው። የዛኔ ክርስትና ስህተት እንደሆነና ኢስላም እውነተኛ ሃይማኖት እንደሆነ ትረዳለህ ኢንሻአላህ። ኤቨር ስለ ክርስትና በዚህ ደግሞ ማለት ነው ምንም ስህተት እንደሌለብን ከጥንት የነበረ አመጣታችን። እሺ ከኛና ከናንተ ማን ይቀድማል? እስኪ እንደው በታሪክ እንኳን ልጠይቅ። በጣም ጥሩ። የሚወዳደር አይደለም እያልኩህ ነው። የሚወዳደር አይደለም። ምክንያቱም የሚወዳደር አያዳምጠን ጀዳ። ኦኬ ኧረ ችግር የለም እኔ አልናገርም እኮ ይኸውልህ መወዳደር ያለብን መወዳደር የሚችሉ ነገራቶችን ነው። አንደኛ ክርስትና የሚባለው እምነት ከአምላክም ከነብያትም ዘንድ እውቅና የለውም። እስልምና ግን ያው አላህና ነብያቶች ሁሉ እውቅና እንደሰጡት እያሳየው ነው ማስረጃ ከቁርአን። አንተ ግን ከመጽሐፍ ቅዱስ እግዚአብሔርና ነብያቶች እንደሚያውቁት ማስረጃ አልመጣም። ያለን ነገርና የሌለን ነገር ማወዳደር ከመጀመሪያው ከመሰረቱ ስህተት ነው። ገብቶሃል አይደለ? ያ ክርስቲያን የሚባሉ ሰዎች ነበሩ፣ ራሳቸውን ክርስቲያን ብለው የሰየሙ አካሎች። ግን ከአምላክና ከነብያቶች ዘንድ እውቅና ተሰጥቷቸው ነው ወይ ይሄ ሃይማኖት? በመጽሐፋቸው ላይ በመጽሐፍ ቅዱስ ላይ ላወፍ የለም። የትኛውም ቦታ ላይ እግዚአብሔር ክርስቲያን ሆኖ አላለም። ነብያቶችም ክርስቲያን ሆኖ ብለው ያስተመሩበት ቦታ የለም በፍጹም። ስለዚህ
ከእስላም ጋር ይበልጣል አይበልጥም፣ ይቀድማል አይቀድምም የሚለው ውስጥ አይገባም። ሲጀመር አይወዳደርም እያልኩ ነው። ለመወዳደር ያለ ነገር መሆን አለበት። ይህን ይመስላል። ከጨረስክ እኔ አሁን ምንም የምለው ነገር የለኝም። በቃ አሁን እኔ አንተ የኔ እምነት ስህተት ነው ብለህ የኔን ነው የምታምነው ማለት ነው። አሁን አንተ ተሳስተሃል። መጽሐፍ አንብብና እንደውም መጽሐፍ ሳነብ እኮ ይበልጥ እንድወደው ነው የሚያደርገኝ። ምን እንደሆነ ታውቃለህ? አሁን እኔ መጽሐፍ ስለማላነብ ነው እንጂ እንዲህ ባብራራልህ አንተ ጋር መግባባት አንችልም። ግን አሁን እኔ ሙስሊምም ወደው ምን እንደሆነ ታውቃለህ? አብረን ያለን በቃ በጣም እንወደዳለን። ስለ ሃይማኖት አናነሳም። ሃይማኖታችን ግን በቃ የሁለታችንም በጣም ነው የምንወደው። ተከታተል በቃ እሺ። ጥያቄዎች በሚኖሩ ጊዜ መግባት ትችላለህ። እሺ መልካም ጊዜ አላ። እሺ ሚኮ አለ ሚኮ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው። አልሐምዱሊላህ። እሱ ጥያቄ ነበረኝ እና እኔ ሙስሊም ነኝ፣ ግን ብዙም ያው እንትን አይደለም። የሆነ ልጅ ከኔ ጋር ነበረና ቁርአን መቼ እንደተጻፈና እንዴት እንደተጻፈ ደግሞ ቁርአን እንደ መጽሐፍ ቅዱስ 3-4 እንደተጻፈና ወይስ ቁርአን እንዴት እንደተጻፈ ምናምን ብሎ ቁርአን መጻጻፉን ሊያቅ ፈልጎ ነበር እና መቼ እንደተጻፈ ከመጽሐፍ ቅዱስ በኋላ ወይስ ከመጽሐፍ ቅዱስ በፊት እንደተጻፈ ሊያቅ ሲጠይቀኝ እኔ ማስረዳት አልቻልኩም። እና ለሁለተኛ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የ9 ዓመት ልጇን አይሻን እንዴት አገባ ነብዩ አይደለም ምናምን እያለ ነበር። እና አሁን ሪኮርድ ላይ አድርጌ ሊያሰማ ፈልጌ ነበር። ሪኮርድ ልታደርግ ነው? ይዘኸውና እና ሪኮርድ ከምታደርግ እሱ መጥቶ ይስማና ይጠይቅሽ። አሁን መልሱን አዳምጥ። ለማንኛውም ቁርአን መቼ ነው የተጻፈው? በማን ነው የተጻፈው? የሚል አዳምጣ። ቁርአን የተጻፈው በነብዩ ሰለላሁ ዐለይሂ ወሰለም ዘመን ነው። እርሳቸው እዛው በህይወት እያሉ ምን ታድርገው? እሺ ቁርአን የተጻፈው በነብዩ የተራተንሳሻ የለም ምን ታድርግ ረብ ደግ አይደለም። የተራተንሳሽ ዝም በኋላም ስማ በነብያችን ሰለላሁ ዐለይሂ ወሰለም ዘመን ነው ቁርአን የተጻፈው። በዚያው በህይወት እያሉ ነው የጻፉትም ሰሃቦች ራሳቸው የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ክርስቲያን ሆኖ ይሄንን መጠየቅ እኔ እንዴት ሞራሉን እንዳገኘ አላውቅም። ወላሂ ለምን ከተባለ መጽሐፍ ቅዱስ የቃሉ ባለቤት ኢየሱስ ክርስቶስ እያለ የተጻፈ መጽሐፍ አይደለም። ቢያንስ ቁርአን በዚህ የተሻለ ሆኖ ታገኝታላችሁ። ገብታችኋል አይደል? ቁርአን ግን እዚያው እየወረደ የቃሉ ባለቤት ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ እያለ ከአላህ ተቀብለው በመልአኩ ጅብሪል በኩል እዛው ነው የተጻፈው። መጽሐፍ ቅዱስስ ኢየሱስ በህይወት እያለ በፍጹም አልተጻፈም። የለም ማስረጃ። ክርስቶስ እያለ አልተጻፈም መጽሐፍ ቅዱስ። እሺ ሁለተኛ ምንድነው? ጸሐፊዎቹ እነማን ናቸው? የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። አሁንም ወደ ጸሐፊዎቹ ስንመጣ የመጽሐፍ ቅዱስ ጸሐፊዎች ኢየሱስ የማያውቃቸው ሰዎች ናቸው የጻፉት። አያችኋል? በዚህም ራሱ የተሻለ ሆኖ ተገኘ ቁርአን። ሉቃስ እና ማርቆስ ኢየሱስ ክርስቶስ አያውቃቸውም፣ አልመረጣቸውም። ከ12 ደቀ መዛሙርት ናቸው ወይ? ላ ወፍ አይደሉም። በሁለቱም መንገድ የተሻለ ሆኖ ታገኝታላችሁ ማለት ነው። ማንኛውም የእምነት ተከታይ ክርስቲያን የሚሆን ማን በሰውነቱ ሊነካ አይገባም፣ ሊገደል አይገባም። ይህን ነገር እቃወማለሁ። ይህ ማስመሰል ሳይሆን በግልጽ ነው የምንነግራቸው። አላህ ቃል በቃል በቁርአን ላይ ወሰን አትለፉ ወሰን እስካላለፉባቸው ድረስ ብሏል። ሰላማዊ የሆነ የሌላ እምነት ተከታዮች የሚገደሉትን ነገር እንቃወማቸዋለን። ልጆች ይሰማል ወይንስ ተቋርጧል? ይሰማል ልጆች? መልካም ከተሰማ ሄርሚ ተከታታይ። እዚህ ጋር አላህ ስለ ሰይጣን ሲነግረን ምን አለ መሰለሽ? ሰይጣን ለእናንተ ምናችሁ ነው? ጠላት ነው። ያው ጠላት ነው። ስለዚህ ጠላት አድርጋችሁ ያዙት ይላል። እኛ ትልቁ ጠላታችን ሰይጣን ነው። ተከታዮቹን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነው ይላል። አይሻርላ። ስለዚህ ሰይጣን ለእኛ ጠላታችን ነው። ነገር ግን የጅኖች ምዕራፍ የሚለውን እሱን ለማለት ፈልገሽ ከሆነ እነግርሻለሁ፣ ችግር የለውም። ግን ሰይጣን ከኛ ዘንድ ያለው ቦታ ጠላታችን ነው። እንደ ክርስትና ለክርስቲያኖች ግን ትልቅ ባለውለታ ነው። ለምን ከተባለ በይሁዳ ውስጥ ገብቶ ኢየሱስ ክርስቶስን ያሰቀለላቸው ሰይጣን ነው።
ኢየሱስ ክርስቶስን ያስገረፈውና ያሰቀለው ሰይጣን እንደሆነ ይናገራል የክርስቲያኖች መጽሐፍ። ስለዚህ ለክርስቲያኖች ድነናል የሚሉት በክርስቶስ ስቅለት ምክንያት ነውና ለዚያ ለስቅለት ትልቅ አስተዋጽኦ ስላደረገ ትልቅ ባለውለታ ነው ማለት ነው። አንደኛ ይሄ ነው። ሁለተኛ ጭራሽ ለኢየሱስ ክርስቶስ ትልቅ ውለታ ውሎታል ሰይጣን። ምን አድርጎ ከተባለ ለኢየሱስ ክርስቶስ በመቅደስ ጫፍ ላይ አቁሞ የዓለምን መንግስታት ያስጎበኘውና ያሳየው ሰይጣን ነው። አያቸው አይደለም? ኢየሱስ ክርስቶስን ሳይቀር ውለታ ውሎታል። የዓለምን መንግስታት ሁሉ ያሳየው እርሱ ነው። ነገር ግን ሰይጣን ከኛ ዘንድ በጣም የተባረረ የሆነ ሰይጣን ነው። ማነው? እርኩስ ነው። አላህ ቃል በቃል በቁርአን ላይ ኢነ ሸይጣን ለኩም ዐዱወን ፈተኺዙሁ ዐዱወ ይለናል። ሰይጣን ለእናንተ ጠላታችሁ ነውና ጠላታችሁ አድርጋችሁ ያዙት ይላል። አላህ ሱብሓነሁ ወተዓላ ገሃነም ለአንተ ሙላት ብሎ ቃል በቃል ነግሮታል። ለአምለአነ እውቀት ከሰማይ ጋር ያለው ጊዜ በአንተ ነው የምሞላት አለው። ሌላስ ምን አለው? ብሎ ነው ያባረረው ከሰማይ ኹሩጅ ሚንሃ መዝኡመን መድሑራ የተዋረድክና ዝቅ ያልክ ስትሆን ውጣ ብሎ አባረረው። እዛው ረግሞታል አላህ ሱብሓነሁ ወተዓላ ለዐነሁ ላህ እኔም ረገምኩት። የተረገመ የተባረረ በኢስላም እንደምትናገር ኢየሱስ ክርስቶስን ለስቅለቱ ትልቅ አስተዋጽኦ እያደረገ ነው። እንዳውም እንዴት ከሶስቱ የሥላሴ አካሎች እንዳልተከተል ያገባል። ምክንያቱም ትልቅ ባለውለታ ነው። ክርስቶስ እንዴት በመስቀል ትልቅ አስተዋጽኦ ያደረገው ሰይጣን እንደሆነ ይቆራረጣል። ምን ይችላል? ይሰራል እኮ። እሺ ይሰማል። ሙሐመድ የማደጎ ልጁን ሚስት ነጥቆ አግብቷል። ስለዚህ ምን ትላለህ ይላል። ጥሩ ጥያቄ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የማደጎ ልጃቸውን ነጥቀው አግብተዋልን? ላ በራሱ ፈቃድ በፈታት ጊዜ ነው ያገባው። በራሱ ፈቃድ እንትን ብሏት ፈታት ሰውየው። አሁን ቃል በቃል ቁርአን ላይ ላሳይሽ። ይሄን ያሉት ከሃዲያኖች ነበሩ። ነጥቆ አግብቷል። ላ ፈለማ ቀዷ ዘይዱ ሚንሃ ወጠረን ዘወጅናከሃ ይላል። ዘይድም ከእርሷ ጉዳዩን በፈጸመና በጨረሰ ጊዜ አንተ እንድታገባ አዘዝኩ እያለ አላህ ሱብሓነሁ ወተዓላ ይናገራል። አሁን ስለሱ ታሪክ በደንብ ልንገርሽ፣ በደንብ አዳምጪኝ ሼርሚ። እሺ ስለሱ ታሪክ አሁን በደንብ ልንገርሽ። የማደጎ ልጅ ምናምን የሚባለው ነገር የማደጎ ልጅ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት የነበረ ታሪክ ነው። በደንብ አዳምጡ። ይህ ጉዳይ ነቢ ሰለላሁ ዐለይሂ ወሰለምን ለመተቸት ብለው የሚያነሱት ጥያቄ ሆኖ ሳለ ከክርስቲያን ሰባኪዎች ዘንድ ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለምን የሚያስተች ሳይሆን የሚያስወድሳቸው የሆነ ነገር እንደሆነ አሁን ትረዳላችሁ። ምን ያክል መልካም ስብዕና እንዳላቸው በእያንዳንዱ ጥያቄዎቻቸው ውስጥ ማለት ነው። አሁን የምነግራቸው ታሪክ የልጁ ታሪክ ከነቢ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት የነበረ ታሪክ ነው። ለነቢያችን ሰለላሁ ዐለይሂ ወሰለም ኸዲጃ የምትባል ሚስት እንዳላቸው ሁላቸውም ሙስሊሞችን ክርስቲያኖችን የምታውቁት ነገር ነው። ኸዲጃ ሚስታቸው ነበረች። ለኸዲጃ ደግሞ ባሪያ ነች። ይቅርታ፣ ለኸዲጃ ደግሞ ባሪያ አላት። ማን የሚባል? ዘይድ ብኑ ሐሪታ ይባላል። ባሪያዋ ነው፣ አገልጋይዋ ነው። ለነቢያችን ሰለላሁ ዐለይሂ ወሰለም ማን ነው ይሄንን በስጦታ መልክ ታበረክትላቸዋለች። ኸዲጃ ለነቢ ሰለላሁ ዐለይሂ ወሰለም ይሄ የኔ ባሪያ ነው እና አንተ ሊያገልግልህ ሰጥቻለሁ አለች። በቃ ለእርሱ እንደ አገልጋይ እንዲሆን ለነቢ ሰለላሁ ዐለይሂ ወሰለም። ይህ ታሪክ ነቢይ ከመሆናቸው በፊት ነው። ልብ በሉ። በእድሜ ተቀራራቢ ናቸው። እንደ ልጅ አድርገው ብዙ ያስባል። የልጁን ምናምን ይላሉ። አይደለም፣ የ10 ዓመት ምናምን ልዩነት ነው ያላቸው። ተቀራራቢ ናቸው። ከዚያ በኋላ እንደ ባሪያ አድርገው በተሰጠ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ግን ይሄን ልጅ እንደ ባሪያ አላዩት። ተመልከቱ። ባሪያ ከሆነ የዛኔ ምን ማድረግ ትችላለህ መሰለህ? ቀኑን ሙሉ ሰርቶ እንዲያመጣ ማድረግ ትችላለህ። አንተ ቁጭ ብለህ እግርና እጅህን አጣፍተህ ቤትህ ተቀምጠህ ተኝተህ ያ ባሪያ ሰርቶ ሸቅሎ ለፍቶ ደክሞ ጥሮ ግሮ ያመጣል። አንተ ቁጭ ብለህ ያንን ትበላለህ። እንደዚህ ያስደርጋሉ። ነቢ ሰለላሁ ዐለይሂ ወሰለም ግን ይህን ስርዓታቸውን ሰበሩት። ምን አደረጉ? እንደ ማንኛውም ልጅ ተንከባከቡት። ያበሉታል፣ ያጠጡታል፣ ያለብሱታል፣ መጠለያ ያደረጉለት፣ ሁሉን አደረጉለት። ከዚያስ ዳሩት። ያሰላም
ጭራሽ ነቢ ሰለላሁ ዐለይሂ ወሰለም እጅግ በጣም የምታምር ያጎታቸውን የራሳቸውን ልጅ ዳሩት። በጣም የምታምር። አሁንም ምንን ህግ ሰበሩ መሰላችሁ? ባሪያ የሆነችን ሴት እንጂ አያገባም የሚል አመለካከታቸውን ሰበሩባቸው። አያችሁ አይደለ? ለባሪያ ያላቸውን ንቄት የሰዎችን። ነቢ ሰለላሁ ዐለይሂ ወሰለም ግን ከራሳቸው ዘመድ የሆነችዋል ባሪያ ያልሆነችን ንጹህ ሴት የምታምር ሴት ዳሩት። ምን ያክል መልካም ሁኔታ እንዳዋሉለት። ከዚያ በኋላ አብረው እየኖሩ እያለ ይሄ ሰው ከእርሷ ጋር አልተስማሙ። ገብቷቸዋል። ከእርሷ ጋር ሊስማሙ አልቻሉ። እርሱ ባሪያ ስለሆነ ለእርሱ ዝቅ ያለ አመለካከት ነበራትና አልተስማሙ። ከዚያ በኋላ መጥቶ ለነቢዩ ሰለላሁ ዐለይሂ ወሰለም አማከራቸው። ነቢ ሰለላሁ ዐለይሂ ወሰለም አምሲክ ዐለይከ ዘውጀክ አሉት። አደራ ሚስትህን ያዝ እንዳትፈታ አሉት። ነገር ግን ለእናንተ የሚሏችሁ ምንድን ነው? ነጥቆ ነው ያገባው ይሏችኋል አይደለ? ወላሂ ተቃራኒ ነው። ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ቁርአን ላይ ያሳይሻለሁ። አምሲክ ዐለይከ ዘውጀክ፣ ተው ሚስትህን ያዝ አትፍታ እያለ ሲመክሩት እንደነበረ ልጆች ማስረጃ ያሳይሻለሁ። ነገር ግን ሊስማሙ አልቻሉም። መጨረሻ ላይ ይሄ ልጅ ፈታት። ገብታችኋል አይደለ? ፈታት። በፈታ ጊዜ አላህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትእዛዝን አወረደ፣ አግባ ይችን ልጅ የሚል። ለምን? ምክንያቱም አንድ ህግ ነበር የዛኔ። ባሪያ አግብቶ የፈታትን ሴት ባሪያ እንጂ ከዚያ በኋላ ለዘላለም ማንም ንጹህ ባሪያ ያልሆነ ሰው ሊያገባት አይችልም ብለው ሴትን ዝቅ አድርገው ያዩ ነበር። ይህን ህጋቸውን አላህ ሊሰብር ፈለገ። በሴቶች ላይ የተጫነ በጣም አስቀያሚ የሆነ ህግ። በቃ ይችን ሴት ባሪያ እንጂ አይነካትም ብለው ያምናሉ። አላህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አላቸው? ሙሐመድ ሆይ ሄደና ባሪያ አግብቶ የፈታትን ሴት አግብተህ ባሪያ እንጂ ማነው ባሪያ ያገባትን ሴት ከባሪያ ውጭ አለቃ ሊያገባት አይችልም የሚለውን አመለካከታቸውን ሰብር አሳያቸዋል። አያቸው አይደለ? ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ወዲያው ሄዱና ያችን ሴት አገቡ ማለት ነው። በዚያ ዘመን የነበሩ ሰዎችም ይሄንን ስራቸውን ስለተቃወሙባቸው ነቢ ሰለላሁ ዐለይሂ ወሰለም በእርሳቸው ላይ መዋሸት ጀመሩ። ምን አሉ? ሙሐመድ የልጁን ሚስት አገባ ብለው ተናገሩ ከሃዲያኖች። አላህ ወዲያው መልስ ሰጣቸው ወረድ ብሎ ሙሐመድ የዚያ ሰውዬ አባቱ አይደለም በፍጹም ውሸታሞች አላቸው። አይሻርል አሁን ይሄ ነው ታሪኩ። ታዲያ ነቢ ሰለላሁ ዐለይሂ ወሰለም የልጃቸውን ሚስት ነው ወይ ያገቡት? ላ በፍጹም አይደለም። አሳደጉት እንደ ማንኛውም ሰው ውለታ ዋሉለት እንጂ ልጃቸው አይደለም። አንደኛ ከሃዲያኖች ናቸው የዛኔ የቀጠፉትን ቅጥፈት ዛሬ ያሉ ክርስቲያን ሰባኪዎች የሚቀጥፉት። የልጁን ሚስት አገባ የሚሏችሁ በዚያ ዘመን የልጁን ሚስት አገባ ብለው ተናግረው ከሃዲያኖች አላህ ራሱ መልስ ሰጥቷቸዋል። በፍጹም የሙሐመድ ልጅ አይደለም ብሎ መልሶላቸዋል። ሁለተኛ ነቢዩ ሙሐመድ ነጥቀው ሳይሆን ያገቡት እንዳውም ሚስትህን አትፍታ፣ አደራህን ያዝ፣ ተው ይቅርብህ እያሉ እንዳይፈታ እንደገሰጹት አሁን ላሳይሽ ነው ማስረጃ። ሶስተኛ ነቢ ሰለላሁ ዐለይሂ ወሰለም በአላህ ትእዛዝ እንጂ እንደው የሆነ ፈልገው ቋምጠው ለማግባት ምናምን ይመስላችኋል? ላ አይደለም። አላህ ራሱ እንዲያገቡ እንዳደረጋቸው በእርሱ የመጣ ትእዛዝ እንደሆነ ላሳይሽ። አሁን ቀጥታ ወደ ቁርአኑ ልሄድልሽ። ያውና ሱረቱል አሕዛብ ላይ ይገኛል። ቁርአን ውስጥ ገባን። ያው እዚሁ ሱረቱል አሕዛብ ላይ እንሂድ። ታሪኩ እዚህ ጋር ይገኛል። እሺ ያውና ተመልከች። የልጁ ታሪክ እዚህ ጋር ይገኛል። ይሄ ታሪክ አላህ ምን አለ? ለእዚያም ይላል። ለዚያም የሚለው ያንን ባሪያውን ልጅ ማለት ነው። ለእዚያም አላህ በእርሱ ላይ ለለገሰለትና አላህ ትልቅ ውለታ ውሎለታል ለዚያ ልጅና አላህ መጀመሪያ የራሱን ጸጋ ከዚያ ነቢዩ ሙሐመድ ለዚያ ለባሪያ የዋሉለትን ጸጋ ሰለላሁ ዐለይሂ ወሰለም ሊገልጽ ነው። አላህ ለእዚያም አላህ በእርሱ ላይ ለለገሰለትና አንተም ነፃ በማውጣት አየሽ አይደለ? ያ ባሪያቸውን ነፃ አድርገውታል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ባሪያ አልተጠቀሙበትም ነበር። ባሪያ አድርጌ ሰጥቻለሁ ብላ ስትሰጣቸው ኸዲጃ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግን ነፃ አደረጉት ወዲያው። ከዚያስ ያበሉታል፣ ያጠጡታል፣ እንደ ማንኛውም ውለታ ዋሉለት። ከዚያም ለማግባት ሲደርስም ዳሩት። ከዚያም እንደው ሊፋታ ችግር ሲፈጠር አደራ አትፍታ እንዳሉት እዚህ ጋር ደግሞ ላሳይሽ ነው። ከዚያ በራሱ ፍቃድ በፈታ ጊዜ አላህ እንደገና አግባ ብሎ እንዳዘዛቸው ታያለሽ ማለት ነው። ለዚያም ይላል ከመጀመሪያው አላህ በእርሱ ላይ ለለገሰለትና አንተም ነፃ በማውጣት ይታያል። ፈዘዘ መሰለኝ። አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ውለታ ውለውለታል። እንዳውም
ለማን? ለዘይድ ማለት ነው። አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅ አላህ ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነክ እያለ ይናገራል። ሚስትህን በአንተ ዘንድ ያዝ ከመፍታት አላህንም ፍራ። አያቸው አለ ሚስትህን በአንተ ዘንድ ያዝ ይሉት ነበር ነቢ ሰለላሁ ዐለይሂ ወሰለም። ከመፍታት አላህንም ፍራ በምትል ጊዜ አስታውስ። አላህን ፍራ፣ አትፍታ፣ ሚስትህን ያዝ እያሉ ነቢ ሰለላሁ ዐለይሂ ወሰለም ይገስጹት ነበር። አሁን ተመልከች፣ ዘይድም ከእርሷ ከሚስቱ ማለት ነው። ይሄ ዘይድ ያ ባሪያው የተባለው ነው። ከእርሷ ጉዳዩን በፈጸመ ጊዜ ያ ማለት በፈታት ጊዜ ማለት ነው። በምዕመናቶች ላይ ልጅ አድርጎ ባስጠጓቸው ሰዎች ሚስቶች ከእርሱ ጉዳይን በፈጸመ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባነህ አለ። ማለት አንድ ሰው ባሪያውን ለምሳሌ አምጥቶ እንደ ልጁ ቢንከባከብ ቢያበላው ቢያጠጣውና ከዚያ በኋላ ያ ባሪያ አግብቶ ቢፈታ ያችን አለቃው ማግባት እንደሚችል ለማሳየት ስል ዘንድ አንተ እንድታገባ አደረግኩህ እያለ ነው አላህ። አጋባነህ። ያ አላህ ራሱ እንጂ ይህንን ያዘዛቸው በራሳቸው እንዳዎችን ሴት ላግባ ብለው ሄደው ቋምጠው ምናምን ፈልገው ምናምን እንዳይመስላቸው አላህ የአላህም ትእዛዝ ተፈጻሚ ነው አለ። አሁን ከዚያ በኋላ እነዚህ ሰዎች በሚያነሱት ትችት ላይ አላህ ስብሐነሁ ወተዓላ መልስ ሰጣቸው። ልጁ ነው ላሉት ለዚያም ምን ይላል አላህ ልጁ እንዳልሆነ እዚያ ጋር ገለጸለት። ይህ ወረድ ብሎ 40 ላይ ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም አለ። ያ ማለት የዚህ ልጅ የዘይድ አባቱ አይደለም ነው። እናንተ የሚሏቸው ምንድን ነው? የልጁን ሚስት አገባ ነው። ላ አላህ ራሱ መልስ ሰጣቸዋል። የዛኔ ሙሐመድ አባቱ አይደለም ለዚያ ለልጅ ብሎ ያው ቃል በቃል መልሷል። ግን የአላህ መልእክተኛና የነቢያቶች መደምደሚያ ነው ይላል ነቢ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ የነቢያት መደምደሚያ ናቸው። አላህ በነገሩ ሁሉ አዋቂ ነው ይላል። እና ይሄን ይመስላል ልጆች እና ነቢ ሰለላሁ ዐለይሂ ወሰለምን ለመተቸት ብለው የሚያነሷቸው ጥያቄዎች ሁሉ እንደው እነዚህ ሰዎች ቢያስተውሏቸው ኑሮ እርሳቸውን የሚያወድስና መልካም ስብዕናቸውን የሚገልጽ ነው። አንደኛ እንደ ባሪያ ተሰጥተው ነቢ ሰለላሁ ዐለይሂ ወሰለም ለምን ትዘጊያለሽ? ያ ሰላም አትዝጊባቸው ኮሜንቱን ለሽ እና ያ ነው። ከዚህ ምን ትረዳላቸው? ከዘይድ ታሪክ ባጭሩ አንደኛ ነቢ ሰለላሁ ዐለይሂ ወሰለም ትልቅ መልካም ስብዕና እንዳላቸው፣ እርሱም ምንድነው ባሪያ ተደርጎ የተሰጠን አካል እንደ ባሪያ ሲገለገልበት የዛኔ እርሳቸው ግን ይሄን ሰረዙት፣ እንደ ባሪያ አልተጠቀሙበትም። ነፃ ብያለሁኝ አለት። ሁለተኛ ይሄ ሰው ነፃ ተብሎ አልተውትም። ነቢ ሰለላሁ ዐለይሂ ወሰለም በዚያው እንደ ማንኛውም ሰው ወጪ ያደርጉለት ነበር፣ ያበሉት ያጠጡት ነበር። ይሄም ከመልካም ስብዕናቸው ነው። ባሪያውን የሚያበላ ሰው አለ? ሸቅሎ ያስመጣል፣ ያሰራዋል፣ ይበላል እንጂ ይሄን አያደርጉም ነበር። የዛኔ ነቢ ሰለላሁ ዐለይሂ ወሰለም ይሄን ህግና ስርዓታቸውን ቀይረው አሳያቸው። ለባሪያ መልካም መዋል ነፃ ካወጡ በኋላ አልተውትም፣ ያበሉት ያጠጡት ምን ይሉት ነበር። ልክ ማግባት ላይ ሲደርስ ምንም ወጪ የለውም፣ ባሪያ ነው። ተመልከቱ፣ ምንም ወጪ የለውም ነበር ይሄ ሰው። ነቢ ሰለላሁ ዐለይሂ ወሰለም የራሳቸውን ያጎታቸውን ልጅ እጅግ በጣም የምታምር ቆንጆ የሆነችዋን ዳሩት፣ ዘይነብ ይወቻል ከአክስቶቻቸው ልጆች መካከል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን አድርገው ዝም አላሉ። ልክ ችግር ሲፈጠር ጊዜ ሲመጣ አትፍታ አሉት። ነቢ ሰለላሁ ዐለይሂ ወሰለም አትፍታተው፣ ሚስትህን ያዝ፣ አላህን ፍራ አሉት። ይወቻል አይ እንዳው እናንተ የሚነግራችሁ በዚህ ተቃራኒ ቀምቶ ነው ይላቸዋል። ላ አይደለም፣ ቃል በቃል አላህ አትፍታ ብሎት እንደነበረ እየተናገረ አትፍታችን ሚስትህን እያሉ ነቢ ሰለላሁ ዐለይሂ ወሰለም ይገስጹት ነበር። ከዚያስ በኋላ በቃ ዘይድን በቃ ይሄን ሊቋቋም አልቻለም፣ ፈታት። በፈታት ጊዜ አላህ ስብሐነሁ ወተዓላ እንዲጋቡ አደረገ። ነቢ ሰለላሁ ዐለይሂ ወሰለም እና ያችን አግባ ሂድ አላቸው። ያለባቸውን ምክንያት ገለጸ። እርሱም ምንድነው? አንድ አለቃ የሆነ ባሪያ ኑሮት ልድገምላችሁ፣ ጥበቡን ማለት ነው፣ ዓላማውን ማለት ነው። ያ ባሪያው የሆነችን ሴት አግብቶ እየኖረ እያለ ከፈታት ከባሪያ ውጭ ሌላ ማንም ሊነካት አይገባም ያችን ሴት ብለው ዝቅ አድርገው ያያት ነበር። ሴት ልጅን መልሶ አለቃ ሊያገባት አይገባም፣ ነውር ነው፣ ክብሩን ዝቅ ታደርጋለች ብለው ያስቡ ነበር። አላህ ይህን ህጋቸውን ሰበረባቸው። ሙሐመድ ሆይ ይህን ህጋቸውን አንተ ሰብረህ አሳያቸው። ባሪያ አግብቶ የፈታትን ሴት አንተ ማግባት እንደምትችል፣ ለአለቃ እንደምትገባ፣ ባሪያ እንጂ ሊያገባት አይገባም የሚለውን ከሃዲያኖች ይህንን በሴት ልጅ ላይ የፈረዱትን አስቀያሚ ፍርድ ስህተት መሆኑን በተግባር አሳይ ተባሉ። ከዚያ ነቢ ሰለላሁ ዐለይሂ ወሰለም አግብተው እንዲያሳዩ ተደረገ። ከእያንዳንዱ ትዳራቸው በስተጀርባ ትልቅ የአምላክ ጥበብ አለ። ትልቅ የአምላክ ለሴት ልጆች እዝነትን የያዘ ህግ አለ። አንደኛው ይሄ ነው። ሴትን ባሪያ ከነካት በፍጹም አለቃ ሊያገባት አይገባም ብለው ዝቅ አድርገው የሚያዩትን አመለካከት የሰበረበት የትዳር ህግ ነው ባጭሩ። ይሄ ታዲያ ሴት ልጅን ከፍ የሚያደርግ አይደል? በሴት ልጅ ላይ የተጣለን አስቀያሚ የሆነ ህግ የሚሰብር ህግ አይደል? ይሄን ስታዩ ጊዜ ሴቶች ወላሂ አይደለም ሙስሊሞች፣ ክርስቲያኖች እንዳውም ለሴት ልጅ ምን ያክል ክብር እንደሰጠ ትረዱበት ነበረ። ግን ጭንቅላታቸውን የሚሞላቸው ሌላ ነገር ነው። የልጅን ሚስት ነጥቆ ነው የሚሏቸው።
ይህ በዛን ጊዜ የተነሳ ጥያቄ አላህ ወዲያው ልጁ አይደለም ብሎ ቃል በቃል እዚያው ቁርአን ላይ ተናግሮለታል። ሙሐመድ በፍጹም ያ ሰውዬ ልጁ አይደለም ብሎ መልሶላቸዋል። ይህን የሳች ጥያቄ አለቀጠል። ሌላ ጥያቄዎች ካሉች መጠየቅ ትችላለሽ። ሰላም አለይኩም እሱ ወአለይኩም ሰላም ሰላም ነው አይደል? ጥያቄ ነው። እሺ አሁን ለምሳሌ ከዚህ ከክፍለ ሀገር የለም ክፍለ ሀገር ወደ አዲስ አበባ እንሄዳለን ጉዞ ምናምንና መኪና ላይ እኔ በመኪና ሂጅ አላውቅም ወላሂ በጣም ቆይቻለሁ። እሺ ኑሩ ትቀጥል። እየሰማሁ ነው። ኑሩ አለ አንተ موجود معي ولا ኑሩ عايش قدم الجيش ما كان على فيما فرض الله له سنة الله في الذين خلوا ايش السلام عليكم أستاذ. وعليكم السلام ورحمة الله وبركاته. أستاذ አሁን የተፈጠረ ጥያቄ ነበረኝ። እሺ አሁን የተፈጠረ ጥያቄ ደንግጫለሁ ወላሂ። እኔ ዱባይ ነው ያለሁት። ዱባይ ነው ያለሽው? ያ አላህ ሰባር የሆነች እኛ 3 ሆነን ነው የምንሰራው። ከዛ የሆነች ጎደኛ 3 ሆነን ነው የምንሰራው አንድ ቤት ውስጥ ማለት ነው። አንዷ ክርስቲያን ናት። ከዛ አዛን ወጥቷል ብላ አስፈጠረችኝ ማለት ነው በትንሽ ደቂቃ። እሺ ስለዚህ ምን ማድረግ አለብኝ? እሺ ባለማወቅ ከሆነ ይሄ ነገር የሆነው እኛ አላወቅንም። እናንተ ላይ ምንም ጥፋት የለበትም። እኔና አንድ ጓደኛ ሙስሊሟ ክላስ ውስጥ ነበርን። ክላስ ውስጥ መጣ ስራ ጨርሰን ክላስ ገብተናልና እዛን እስኪ ወጣ ብለን ማለት ነው። ከዛ እቺ ደግሞ መጥባ ነበረች። ከዛ ከስልካቸው እዛን ሲወጣ ሰምቻለሁ ብላ እኛ ሄደን ፈጠነን። ከዛ እኛ ስንፈጥር እና እነሱ ደግሞ መጥተው ገና እዛን አልወጣም ለምንድን ነው የፈጠራችሁት አለ። እኔ ደግሞ በጣም ደንግጫለሁ። ጊዜው ከደረሰና ማን ነው የዛኔ ማፍጠሩን በተመለከተ በዑለሞች መካከል ኺላፍ ቢኖረውም ጊዜው ሳይደርስ በፊት በምንም መንገድ አልደረሰው። አንዳንድ ዑለሞች በስተት ከሆነ ወይንም ሰው አሳስተውት ወይንም አዛን የተባለ መስሎት አፍጥሮ ከሆነ ምንም ጥፋት የለበትም ብለው የተናገሩ አሉ። ሌሎች ደግሞ አይ ያም እንዳይቆጠርለታል ግን ቀጣ ያውጣ ብለዋል። ሼክ አብዱልዓዚዝ ብን ባዝ እሱን አቋማቸው ቀጣ ውጪ። ግን ፀሐይ ገብታ ነበር ወይንስ አልገባችም? እንትን አዛኔ እኮ ወጥቷል። አሁን መስለን ከ32 ደቂቃ ነበር። ከዚህ በፊት ከ30 ምናምን ነበር የምንፈጥረው። እኛም ሰዓቱን አይቼ ነው የሄድኩት። ትላንት ምናምን ከ31 ነበር የፈጠርነው። ዛሬ ደግሞ ከ32 ሆኗል። እና እሷም ፀሐይ ጥልቃ ነበር አይደለ? አሁን አይዋ እነሱም ከኛ ጋር ነው። ትንሽዬ ናት፣ ትንሽዬ ጊዜ። ፀሐይ ከጠለቀ 3 ደቂቃ 4 ደቂቃ 5 ደቂቃ ምናምን ልዩነት ከሆነ አዛን የተባለ መስሏችሁ እንትን ብትሉ ጾሙ አይበላሽም። እንደሱ ከሆነ ጾሙ አይበላሽም። እኛ አይደለንም እኮ እሱም ራሱ ጓደኛችን ናት ያሳሰተችን እንጂ እኮ እህት ጾሙ አይበላሽም ማለት እኮ ይበላሻል እንድረሽ ፈልገሽ ነው። ኦኬ ሽክራ አመሰግናለሁ። ሌላ ጥያቄም ነበረኝ ግን ተመልሼ ጠይቀዋለሁ። ጠይቂው። እሺ አሁን አይደለም ያ صلاح الدين السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. هلا جابر السلام بدي تفضل بتا هل أنت بخير؟ أردتك بدي أستاذ أتاك بدي بارك أنا الحمد لله. أمريكا ተመለስክ እንዴ? ጠፍተሃል በጣም። አይ ኡስታዝ አብረን ነው የምንመለሰው ኢንሻአላህ።
እኛ ጋር እዚህ ፊጥራ ምናምን እንትን እየደረሰ ስለሆነ እሱ አንዴ ሳትወርድ ትመልስልኝ ጥያቄ ለመጠየቅ ነበር። እሺ ጥያቄሽ ምንድን ነው? እኔና ጓደኛዬ አሁን ሮመዳን ውስጥ ለማስፈጠር የቲሞችን ፈልገን ነበርና አሁን የምናስፈጥረው እንደ ዘካተል ፊጥር ይቆጠርልናል ወለ ዘካተል ፊጥሩ ለብቻ ነው ማድረግ ያለብን? ዘካተል ፊጥሩን ለብቻ አድርጉት። ግን ያን ዘካተል ፊጥሩን አስበን በዚህ መስጠት እንችላለን ወይ እንደው ለአይታሞች እንዲሆን ማድረግ እንችላለን ከተባለ ይቻላል። እህል ገዝታችሁ ዘካተል ፊጥር ማድረግ ትችላላችሁ። እንዳውም በዚሁ አጋጣሚ ለሁላችሁም መልእክት ወንድማችን ሰላሐዲን ወሎ ሀገር ላይ በተለያዩ ሀገራቶች እርሱ ይበልጥ መግለጫውን ይነግራችኋል። በደሴ ላይ፣ በኬሚሴ ላይ፣ በሐይቅ ላይ እና በተለያዩ ቦታዎች ላይ እየሄደ ለተቸገሩ አይታሞች፣ ለአቅመ ደካሞች፣ አዛውንቶች፣ አረጊቶች ምናምን እርዳታ የሚያሰባስብ ወንድማችን ነው እና በዚህ መልካም ስራ አውቀዋለሁ። ከቻላችሁ ዘካችሁን ወይም ዘካተል ፊጥራችሁን ታማኝ ወንድማችን ነው ሰላሐዲን የሚረዳባቸውን ቦታዎች በአካል እየሄድኩኝ ደስ ያለን ያንን እንትን ብትሉ ከጎን ሆናችሁ ያንን ብታስተላልፉለት ለሚገባቸው ሰዎች ይሰጥላችኋል ማለት ነው። እሺ ይሄን ይመስላል ልጆች። ከላይ ኤም ገብታለች መሰለኝ። ኤም ሰላም እንዴት ነሽ? ኡስታዝ እኔ ድምጽ ይሰማሃል? ይሰማል። ሰላም ሁሱ ሰላም ነው። እሺ ይሰማችኋል ልጆች? ከኔ ነው የሚቆራረጠው? እሺ ከኔ ከተሰማ ኤም ሰላም ነው። ይሰማችኋል? ይቻላል። ኡስታዝ የኔ ድምጽ ይሰማሃል? ኡስታዝ ይሰማኛል። ቀጥሉ። ኦኬ። አይ አንድ ጥያቄ ልጠይቅ በዚሁ ዘካተል ፊጥር ላይክ ስጋ አርዶ መስጠት ይቻላል? እስኪ ይሄንን ትንሽ አብራራልኝ። ይቻላል። ይቻላል። ይሰማል? የሚበላ ነገር ነው። አላህ አለሰለም ወደ ነገሩት ይቻላል። ይሰማል። ይሰማል። እሺ እሺ ወርዳለች መሰለኝ። እንግዲህ አንድ ሰው ለመስለም ሙሉ ቁርአንና ሐዲስን እስኪያውቅ ድረስ አይጠበቅበትም። ግን እስልምና ሃይማኖት ማን የደነገገው? ነቢያቶችና አምላክ ያውቁታል ወይ? እንዲሁም ደግሞ የእስልምና ሃይማኖት አስተምሮቶች ምን ምን ናቸው? ከነቢያት አስተምሮ ጋር ይገናኛል ወይንስ አይገናኝም የሚለውን ማወቅ በቂ ነው። እንግዲህ አንድ ሰው ከአምላክ ዘንድ የተደነገገ ሃይማኖት መሆኑን ከተረዳ ኢስላምን፣ ልክ እንዲሁ ደግሞ ከነቢያቶች ዘንድ የተረጋገጠ ከሆነ የዛኔ የሃይማኖት ትክክለኛ ሃይማኖት መሆኑን ትረዳላችሁ። አምላክ በነቢያት በኩል የደነገገው ሃይማኖት የትኛውን ነው የሚለውን በአጭሩ ልንገራችሁ። ቦታቸዋል አምላክ የደነገገው ነቢያቶች የሰበኩት ሃይማኖት እውነት ነው የሚለውን ሁላችንም ልናውቅ ይገባል፣ ሙስሊሞችም ክርስቲያኖችም። ይሄ ከታወቀ ክርስትና እንደ መጽሐፍ ቅዱስ፣ እስልምና ደግሞ እንደ ቁርአን የትኛውን ነው አምላክ የደነገገው ነቢያቶች የሰበኩት የሚለውን እምነት ፈልጉት በራሳችሁ። እናንተ ሄዳችሁ ስትፈልጉት ራሱን ገልጾላችሁ ሊገኝ ይገባል። የሃይማኖት እዛ እኔ አይደለም ሂጄ ፋጭሬ የትኛ ነው ብዬ ፈልገው ራሱን ገልጾልኝ ላገኘ ይገባል። አምላክ ይህን ሃይማኖት ተከተል ብሎ ሊያዘኝ ይገባል። ነቢያቶች ይህን ሃይማኖት ተከተል ብሎ ሊያዙን ይገባል። ቀጥታ ሂደን ስንሄድ ጊዜ ማግኘት ነው ያለብን። ወደ ቁርአን ስንመጣ ጊዜ አምላክ አላህ ራሱ ስለ እስልምና ሲያዘን ታያላችሁ። በሱረቱል አሊ ዒምራን ላይ ቁጥር 19 ላይ ኢነ ዲነ ዒንደ ላሂል ኢስላም ብሎ ይጀምራል።
ትክክለኛው ሃይማኖት እስልምና ሃይማኖት ነው ከእኔ ከአምላካችሁ ዘንድ እያለ ይናገራል። የመጀመሪያው እውቅና የሚሰጠው ራሱ አምላክ ነው። በሌላ በሱረቱል ማኢዳ ላይ ወረዲቱ ለኩም ልኢስላም ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል አላህ። በሌላ ቦታ ላይ በሱራ አልዕምራን ላይ አሁንም ሙስሊሞች ሆናችሁ እንጂ እንዳትመጡ ወደ እኔ እያለ ሲያዘን እናያለን። ወላ ተሙቱና ኢላ ወአንቱም ሙስሊሙን አለ። አደራ ሙስሊሞች ሳትሆኑ ወደ እኔ እንዳትመጡ ብሎ ይናገራል። በሌላ ቦታ ላይ እስልምናን ይዛችሁ ከመጣችሁ በቀጣዩ ዓለም ገነትን ትወርሳላችሁ ብሎ ቃል በቃል ራሱ ሲነግረን እናያለን። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና አለ። እነዚያ በአናቅጾች ያመኑና ሙስሊም የሆኑትን ገነትን ግቡ ነው የምላቸው አለ። በሌላ ቦታ ላይ ከእስልምና ውጭ ሌላን መንገድ ይዛችሁ ብትመጡ ወደ ገሃነም ነው የምትሄዱት እያለ ይነግረናል። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው እርሱ ተቀባይነት የለውም ከእርሱ ዘንድ፣ በቀጣይም ዓለም ከከሳሪዎች ይሆናል እያለ ይናገራል። እንግዲህ አምላክ በዚህ ልክ ያክል ከተናገረ እስልምና ነው ትክክለኛ ሃይማኖት የደነገግኩላችሁ እያለ ከተናገረ ይህን ሁሉ ከጨረሰ ሙስሊም ለሆናችሁ ገነት ነው የምትገቡት፣ ሙስሊሞች ሁኑ፣ ሙስሊም ሳትሆኑ እንዳትሞቱ እያለ ይህን ከተናገረ ነቢያቶችስ ምን ብለዋል? ወደ ነቢያቶች ስንመጣ ጊዜ ኖህ ታላቁ ነቢይ ከነቢ ስ ላ ስለም በፊት የነበረ ነቢይ ነው። ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ አለ። እያችሁ አምላክ ያዘዘው ሙስሊም ሁን ብሎ ነው። ከዚያ በኋላ እና አብርሃምን እንምጣ። ኢዝ ቃለ ለሁ ረብሁ አስሊም፣ አብርሃምን አላህ ገና ሲገለጠለትና ሲያናገረው ጊዜ ሙስሊም ሁን ብሎ ነው ያናገረው። ቃለ አስለምቱ ሊረቢል ዓለሚን፣ እነሆ ለዓለማቱ ጌታ ሙስሊም ሆንኩ ወይንም ታዘዝኩኝ አለ። አብርሃም ይሄን እስልምናን ሃይማኖት ለልጆቹ እንደተናዘዘ ይነግረናል። ወወሳ ቢሃ ኢብራሂሙ በኒህ ይላል። አብርሃምም ይችን ሃይማኖት ለልጆቹ ተናዘዛት ይላል። ማናቸው ልጆቹ? ኢስማኤልና እነ ኢስሐቅ። ከዚያ በኋላ የአብርሃም የልጆች ደግሞ ማነው? ያዕቆብ ነው። ያዕቆብስ ምን አለ እስልምና ሃይማኖት ከተባለ ወያዕቆቡ ያ በኒየ ኢነ ላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን አለ። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት እስልምናን መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። የያዕቆብ ልጆቹ ስንት ናቸው? እነዚያ ሁሉ ልጆቹ 11ዶቹ ልጆች ከዛሊከ ዮሴፍ ልክ እንዲሁ ሁላቸውም ምን አሉ? እኛ ሙስሊሞች ነን ብለው ቃል በቃል ይናገራሉ። ዮሴፍ ምን አለ? ወተወፈኒ ሙስሊመን ወአልሕቅኒ ቢሷሊሒን አለ። አደራ አምላኬ አላህ ሙስሊም አድርገህ ግደለኝ፣ በቀጣዩም ዓለም ከደጋጎቹ አስጠጋኝ እያለ ተናገረ ማለት ነው። ከዚያ በኋላ እነ ሙሴን እንመልከትና እነ መሲሁን እንመልከት። ሙሴ ለህዝቦቹ ቃል በቃል ሙስሊሞች ሆኑ እያለ ያስተምራቸዋል። የሙሴ ህዝቦች ቃል በቃል እኛ ሙስሊሞች ነው የሚላሉ። ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን ይላል። ሙሴ ለህዝቦቹ ምን አላቸው? ህዝቦች ሆይ በአንዱ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ፣ የፈርዖን ግፍና በደል አትፍሩ እያለ ያጸናቸው ነበር በዚያ። ከዚያ ህዝቦቹ ምን አሉ? ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ሙስሊሞች አድርገህ ግደለን አሉ። ያቸው